ማለት ነው። መያዝና መጠቃት በአጋንንት አይያዙም። ኦኬ በአጋንንት ግን ሊጠቁ ይችላሉ። አጋንንት ጥቃት ብለን የምንዘረዝራቸው ነገሮች አሉ። ሁሌም ኮንስታንት የሆነ ጦርነት ውስጥ ስለሆነ ያለ ነው። ከአጋንንት ውጊያና ጥቃት አናመልጥም። ግን አት ሴም ታይም የተሸነፈ ጠላት ነው ያለው። የሰላም አምላክ አይደለ? ሰይጣንን ፈጥኖ ከእግራችሁ በታች ቀጥቅጦታል። ከጫማችሁ በታች ነው እያለ ያለው። ስለዚህ ከ45 ቁጥር እግሬ ስር ወጥቶ እንግዲህ ሊታገለኝ አይችልም ነው። ክፍተት ሰጥታችሁ እንዲዋጋችሁ ካላደረጋችሁ በስተቀር የተሸነፈ ጠላት ነው ያለው። የሚያሸንፍ ሰይጣን የለም። እና አጋንንት ያለባቸው ሰዎችን የሚያሸብር አይነት ሜንታሊቲም ሊኖር አይገባም። የመጀመሪያው አጋንንት ሲወጣባቸው ወጥቶባቸው ለቃ ያሰየው። ከዛ በኋላ በክርስቶስ አካል ውስጥ በመንፈስ ቅዱስ ኃይል ህይወታቸውን መምራት ይኖርባቸዋል ነው። ዳሴት አልዳንክም ነበር ድነ ነበር ምናምን ውስጥ አትግቡ። ቤዝ ላይን አርጊመንቱ ግን ክርስቲያን ጄኒውን ክርስቲያን ውስጥ ጅኒ አይገባም፣ አጋንንት አይገባም። አታግል ሊደረግ ይችላል። ጄኒውን አማኝ ሊጠቃ ይችላል። ከአጋንንት በሆኑ ነገሮች ሊጠቃ ይችላል። አጋንንቱ ራሱ ግን ውስጡ አይገባም ነው። የገባም የለም አዲስ ኪዳን ላይ እንደዛ ማሳያ። ኤኒዌይስ ደጋግመ ስለጠየቅ ነው ብራዘር፣ 1-4 ጽፋል እያየው ስለሆነ ነው። ጃርገን ቴዎሎጂካል ወርዶች ወይም እነዚህ በጣም ከባባድ የሚባሉ የነገረ መለኮት ቃላት አምጥቶ መጠቀም የሚለው ላይ ትክክል አይደለም። ግን አይ ዶንት ቲንክ እኔ በዛ ልክ መከሰስ አይመስለኝም። ይሄ ክስን የሚመለከተኝ አይመስለኝም። ምክንያቱም ሲባል አውቶማቲክ ዲቴክሽን አለ ውስጤ ነኝ። እንግሊዘኛ ቃል ውስጤ እንዳመለጠ ካወቅኩ ወዲያውኑ ነው አማርኛውን ማሰቡ። አልፌ አላውቅም፣ እኔ ሳልተረጉም አልፌ አላውቅም። እና ይህም እንደው እግዚአብሔር እንደው ሲወደኝ ነው እንደዚህ እንዳስታውስ እያደረገኝ ያለውና ወዲያውኑ እያወራው እያለ ነው ትዝ የሚለኝ ወደ አማርኛ መቀየር እንዳለብኝ፣ ወደምናውቀው ቋንቋ መቀየር እንዳለብኝ። እነዛ ለምን ያመልጡናል? ያው የምናነባቸው መጽሐፍት በብዛት እንግሊዝኛ ናቸው። እሱ ኦኬ ምናነባቸው ኤንድ በአማርኛ ደግሞ የተፈቱትን ብታዩ ራሱ እስቲ የወይን ግሩደምን ሲስተማቲክ ቴዎሎጂ በአማርኛ ትርጉም ያነበባችሁ ሰዎች እስቲ አንዳንድ ቁጥር ጻፉ እስቲ። ከዛ አይ በቃ እናንተ ተርጉሙት ነው የምትሉን ሁላ። የወይን ግሩደም ስልታዊ ነገረ መለኮት በአማርኛ ትርጉም 2 ገጽ አለው። እሺ አስቺ አንብበሃል። እሺ ሌሎቻችሁ ገስዋት ሰርፕራይዝ የሚያደርግ ነገር እግረ መንገድ ዋናው ሀሳብ እሱ አይደለም። ግን ጅማ ዩኒቨርሲቲ እየሄድኩ እያለ ሁለቱንም ቅጽ ማለት ነው መንገድ ላይ ነው የጨረስኩት። ከአርባ ምንጭ ጅማ እስክደርስ ድረስ ማለት ነው። ወደ 1000 ምናምን ገጽ ነው ሁለቱም የሚመጣው ሜካፕ የሚያደርገው። መንገድ ላይ ነው የጨረስኩት። እዛው እያለ ደግሜዋለሁ ድጋሚ። ኤኒዌይስ ያንን መጽሐፍ እንግዲህ አይታችሁ ከሆነ ቃላት መፍቻ አለ አይደለ ከታች እንደ አንዳንድ ነገረ መለኮት ቃላትን በአማርኛ ሲፈቱ ካያችሁ ሰምታችሁ ማታውቁትን ቃል አይታችሁ አታውቁም። ኢቭን በአማርኛ ማለት ነው እንግዲህ ትርጉም ተብሎ ትርጉም ነው እየሰራ ያለው። ግን በአማርኛው ኧረ እንግሊዘኛው ይሻለኛል ብለህ ነው ሄደ ቼክ የምታደርገው። አታውቁትም በአማርኛ መኖሩ ራሱ እሱ ሰው በዛ ልክ የሚከብዱ አሉ። አንዳንድ ቃላት የነገረ መለኮት ቃላት በጣም ከባድ ናቸው። ስለዚህ ምንድነው የምናደርገው? ዙሪያ ጥምጥሙን ነው የምንሄደው ዋናውን ሀሳብ ለማግኘት። አሁን ትናንትና የፖል አልታስን መጽሐፍ እያነበብን ነበር አለ ቦንዴጅ ኦፍ ዊል ላይ ወይም አሁን ቦንዴጅ ኦፍ ዊል ኢቨን ቴዎሎጂካል ቃል ነው፣ ነገረ መለኮት ቃል ነው። ቀጥተኛ ትርጉም የሚሆነው ቦንዴጅ ኦፍ ዊል የፈቃድ ባርነት ማለት ነው። የፈቃድ ባርነት ሀሳቡ ራሷን ይከብዳል። ፈቃድ ብሎ ባርነት ምን ማለት ነው የሚያስብል ነው አይደል? ስለዚህ የፈቃድ ባርነትን ቀጥታ ከመተርጎም አይዲያውን ያ ቃል ሊሸከም የሚችለውን ወደ ሴንተንስ ሮ ማውራትን ፕሬፈር አደርጋለሁ። አርሲስ ፕሮ ብዙ ጊዜ እንደዛ ነው የሚያደርገው። የሚሸከመውን ያ ሚኒንጉ የሚሸከመውን ወደ ሴንተንስ ቀይረን ብናወራው ይሻላል። ቃሉን እንዲተሸክመን ሰው ላይ ከምንጥለው ያ ቃል ሲተነተን የሚያመጣውን ትርጉም እሱን ብናወራ ነው የሚሻለው አይነት ነገር እኔም ፕሬፈር አደርገዋለሁ። ኤኒዌይስ አንዳንዴ የሆነ አወቅን ለማለትም ሰዎች ሊጠቀሙ ይችላሉ። እንደዚህ አይነት አካሄዶችን የሆነ አምጥቶ
ቴዎሎጂ ሲባል ያደርቃል የሚል ነገር ሲሰማ ለኖረ ማህበረሰብ ተሸክሞት የሚያንገዳግደውን ቃል አምጥታ አናቱ ላይ ስታስቀምጥ ከባድ ነገር፣ በጣም ከባድ ነገር ሰው መሆን የለበትም። ሌላው አይ ቲንክ ቃሌ አብዛኛውን ነገር አንስቶታል። አፕሮቾቻችን ወይም አቀራረቦቻችን ላይ መስራት የሚኖርብን ይመስለኛል። አንዳንድ ይሄ ሚዲያ ላይ ጀስት በቃ እንትን የሚለን ነገር እንዳለው ነው ማለት ነው። አሁን በሰላም እያወራን እያለ ቅድም ማን ነበር ህይወት ነው ማን ነው የሚባል አሁን ቢገባ እኔ ድምፄ ይቀይራል። ህይወት ቢገባ ድምፄ ይቀይራል። እኔ አሁን ተኝቻለሁ፣ ጋደም ብዬ ነው እያወራ ያለሁት ምናምን፣ እነሳለሁ ሁላ ቁጭ እላለሁ ምናምን ከዛ በቃ እንትን ነው ነቃ ብዬ ነው የማወራው። እና እነሱ ነገሮች ላይ ራሱ ሊሰራ ይገባል። አንዳንድ ፐርሰናል ባህሪዎቻችንም ሊሆን ይችላል። እኔ 30 ዓመቴ ሲሆን መስተካከል መስሎኝ ነበር፣ እየጨመርኩ ነው የመጣሁት። ያው እየደከመኝ አንዳንድ የደከመኝ ፓርቶች አሉ። ይሄ ባክን ፎርዝ እኩል መጨቃጨቅ ኢንፋክት ደክሞኛል። ቶሎ አስቆምና መስመሩ ላይ አስገባለሁ። ግን ስቲል ሃርሽ የምንሆንባቸው መንገዶች አሉ። ዊ አር ናት ሂር ቱ ዊን አን አርጊመንት። እሱ ነገር ላይ ፎከስ ማድረግ ይኖርብናል ሁሌም ቢሆን። ኦኬ እዛ ፍጥረት ውጣ ከዚህ ሌላ ነገር እያወራን እንደው አንተን እኮ እኔ ነኝ ያስተናገርኩት የነበረው ውጣ ከዚህ ብሎ ከርኪያሉ። ኮንስታንትሊ የራሱን ሀሳብ ብቻ ነው የሚያወራው ኮሜንት ላይ። ሌሎች ሁሉ እኛ እያወራን ያለውን ነው ሀሳብ እየሰጡ ያሉት። ሶ ክርክር ለማሸነፍ አይደለም የምንመጣው። አንድ ማይክ ሊኮና የሚባል አፖሎጂስት አለ፣ ታውቁታላችሁ። ሪዘረክሽን ላይ በጣም የሚሰራ ማለት ነው ዶክተር ማይክ ሊኮና። እና የእንትን ሰሚት አላቸው፣ የአፖሎጂስቶች ስብሰባ አይነት ነገር አላቸው። በአመት አንዴ ምናምን ይሰባሰባሉ አይነት ነገር። እና በቃ አሉ የሚባሉ ሴሚናሪ ውስጥ ያሉ ከሴሚናሪ ውጭ ያሉ ምናምን ይሰባሰባሉ። ሚዲያ ላይ የሚሰሩ በመጽሐፍ መልክ የሚጽፉ ይሰባሰቡና በአመት አንዴ ምናምን ጀስት ይገናኛሉ አይነት ነገር ማለት ነው። እዛ ላይ ማይክ ሊኮና በጣም ድሮ ነው የሰማሁት። ባይዞ እኔ ፖለቲክስ ላይ ኢንክላይን እንደማድረግ ካወቅኩ በኋላ የቀደሙኝን ነው ቼክ ማድረግ የጀመርኩት። ሀገር ውስጥም ያሉ ከሀገር ቤትም ውጭ ያሉ እንዴት ነው መዘጋጀት ያለብኝ የሚለውን ነገር ቼክ ለማድረግ አውት ኦፍ ተብሉ ምንም ነገር ማድረግ የምንችለው ነገር ስለሌለ ማለት ነው። ኦኬ ምንም ማድረግ የምንችለው ነገር ስለሌለ የሆነ እንደ ሜንቶር ሊሆኑ የሚችሉ አካላትን ትፈልጋላችሁ። ማይክ ሊኮናን አገኘሁት ማለት ነው የሆነ አሁን ስብሰባ ላይ እና ስለ ፖለቲክስ ምን ትላለህ? የነፍሴን ጥያቄ ነው ጋዜጠኛው የጠየቀው ማለት ነው። 1 ሚኒት ዊዝ ምናምን የሚል ፖድካስት አይነት ነገር ነው ይመስለኛል። እንግዲህ 8-9 ዓመት በፊት ያዳመጥኩትን ነው የምነግራችሁ። እና 1 ሚኒት ፖለቲክስ መሰለኝ እንደዛ ነው። ሲሰርች አድርጉ ዩቲዩብ ላይ 1 ሚኒት ፖለቲክስ ሳምቲንግ እንደዛ፣ እዛ ላይ ነው የተጠየቀው። እና ምን ብሎ መለሰለት? ፖለቲክስ ማለት አንደኛ ነጥብ ማስቆጠርም አይደለም፣ የምትጠየቀውን ነገር ሁሉ ማወቅም አይደለም አለ ማለት ነው። it is not about የሆነ winning the argument and knowing about every single detail ስለምትጠየቀው ነገር ማወቅ ማለት አይደለም ይላል። ምን ያክል ቀንበር እንዳቀለለልኝ አታውቁም ባይዞኝ። ከዛ ምን አለ? ፖለቲክስ ማለት በሰዓቱ ላላወቀው ነገር ግን እንቅልፍ ስታጣ ማለት ነው ይላል ማለት ነው። በሰዓቱ ተጠይቀ ያላወቀው ነገር ሊኖር ይችላል፣ ኦር ሙሉ ኢንፎርሜሽን የሌለ ነገር ሊሆን ይችላል። ግን እሱን ነገር መልስ ሳታገኝለት አተኛም ማለት ነው። ደን እሷ ነገር አለችብኝ። እኔም ኦኬ አም ኢን ዘ ራይት ትራክ። የሚያስጨንቀኝ የነበረው ሁሉ ነገር ማወቅ እንዳለብኝ አስብ ነበረ። ስህተት ነው እሱ። ደግሞ ትልቁ ስህተት ደግሞ የሚሆነው ያላወቀውን ነገር ደግሞ እሱን ዲግ ለማድረግ አለመነሳሳት ሲሆን ማለት ነው። የሆነ አሳይመንትን ጨርሰ ልትገኝ ይገባል የሚል ነው። አሁን ላይ እንደዛ ነኝ። የሆነ አዲስ ነገር ሰርፕራይዝ ሲያደርገኝ ምናምን ዋው በዚህ መንገድ አይቻላልም። እዚህ ነገር ላይ ሊረዳኝ የሚችል መጽሐፍ ምንድን ነው? ሊረዳኝ የሚችል አፕሮች ምንድን ነው? እሱ ነው ቼክ የማደርገው። ከዛ ግን ቀጣይ ቀን ላይ ብሊቭ ሚ ይዤው እመጣለሁ ማለት ነው። እንትኑን አልረሳውም። ምክንያቱም ቻሌንጅ አድርጎኝ ስለነበረ አትረሱትም። በዛ ነገር ላይ ተዘጋጅታችሁ ስትመጡ እግረ መንገድ ያነበባችሁትን ነገር ሜይ ቢ ልትረሱ ትችላላችሁ። ቻሌንጅ አድርጓችሁ ያነበባችሁት ነገር ሲሆን ግን ትይዙታላችሁ። መጽሐፉን ትይዛላችሁ። ገጹን ባትይዙ ራሱ እዛ መጽሐፍ ውስጥ እንዳለ ታውቃላችሁ። አሁን ትላንትና የፖል አልታስን ገጹን አላቆም ነበረ ስለ ቦንዴጅ ኦፍ ዘ ዊል ያወራበትን ግን አገኘሁት መጽሐፉን እዛ ውስጥ እንደነበረ ስለማውቅ ማለት ነው። ኤኒዌይስ አሁን ምንድን ነው እያነሳን ያለ ነው? አፕሮቾቻችን ላይ ዊ ኒድ ቱ
አንዴ ቆይ። ኦኬ ፓስተር ኦኬ፣ ይቅርታ በጣም መጥቷል ድምጽ አሁን። አዎ መጣ ላማንሽ። ኦኬ ቆይ አይ ቲንክ ስልክ ገብቶብኝ ነውና ኦኬ። ስለዚህ እነሱ ነገሮች ላይ ልንሰራ ይገባል። በቃ we are not ሴሌብሪቲ አይደለንም። ይህን ደግሞ ካርሰንና ካርሰንና ጆን ፓይፐር የጻፉት መጽሐፍ አለ። ፓስተር ኦኬ ግርታ እንዴ ቆይ ቁልፍ ላምጣ። ፓስተር አዘ ስኮላር እና ስኮላር አዘ ፓስተር የሚል መጽሐፍ አለና እዛ ላይ መግቢያ ላይ ነው ጆን ፓይፐር የሚናገረው ሴሌብሪቲ አይደለንም እኛ የአማኞችን ህይወት ዲክቴት የምናደርግም አይደለንም እና በህይወት ኢንፍሉዌንስ ስናደርግ እኛም ጌታ አለን ነው እና ጌታችንን ነው ሪፕሬዘንት የምናደርገው እና ሴሌብሪቲ አይደለንም ነው የሚለው። አፍተር ኦል ዊ አር ናት ሴሌብሪቲስ ዊ አር ሰርቫንትስ ይላል ማለት ነው። አገልጋዮች ነን። ስለዚህ አገልጋይ ሜንታሊቲ ሊኖር ይገባል። አገልጋይ ከተባለ ደግሞ ቃሉ ራሱ ማገልገል እኮ ነው። ዩ አር ናት ቦስ አይደል? አለቃ አይደለንም ማለት ነው። አለቃ አይደለንም፣ እናገለግላለን እንጂ ሰዎች እንዲያገለግሉን የምናደርግ አይነት አይደለንም እና ያን ሜንታሊቲ እዚሁ ቲክቶክ ላይ ልናመጣ ይገባል ነው። ይገባል ልናመጣው፣ በደንብ ልናመጣው ይገባል። እግዚአብሔር ይርዳን። ምዕመናን ጸልዩልን። ባይዞይ ኢዝ ናት ሜር ስፒሪቹዋሊቲ አይደለም። አሁን ዝም ብለን ከላይ እየቀባን ያለነውም ነገር አይደለም። እየቀባን ያለነውም ነገር አይደለም። የምር ጸልዩልን። ላይመስለን ይችላል። እዚሁ ሚዲያ ላይ ማይክ ከፍተን አውርተን ምናምን ዘግተነው እየሄድን ያለነው ነገር ምናምን ሊመስለንም ይችላል፣ ግን አይደለም። ዌነቨር ስፒሪቹዋል ነገሮች በተወሩበት ቦታ ውጊያ እንደሚኖር የታወቀ ነው። ራይት? በደንብ ነው ውጊያ የሚኖረው። ልጸልዩልን ይገባል። እኛም ደግሞ እግዚአብሔር በረዳን መጠን ባስተዋልንበት መቀየር ያለብንን አፕሮች እየቀየርን የክርስቶስን ወንጌል አብረን እንሰራለን ለማለት ነው እና ተባረኩ። ሰው መጥቶብኛል እና በጣም ዲስትራክትድ ሆኛለሁ። ግቢ ውስጥ ስራ እየሰራን ያለው ገና ያላለቁ ነገሮች አሉ። አዲሱ ቤቴ ማለት ነው። አስቺ እሺ ተባረክልን። ቃልዬም ወጣ መሰለኝ። ኦኬ ዶክተር ሰላም ነው ወይስ እንዴት ነህ? እንዴት አለልኝ ወንድም አለም? ሁሉ መልካም፣ ክብሩ ይስፋ። ሁሉ መልካም፣ እኔ ጋር በጣም 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 መልካም ነው። ሁሉ ሰላም። ሁለት ነገር ላስቤ ነበረ። አማኒሻ አይ ቲንክ እሱም ቢዚ የሆነ መሰለኝ። ግን ምንድነው እንደዚሁ ልቀጥል ትፈቅድልኛለህ? እንዴ በትክክል ያ አሁን እንዳስቀመጠው እንደዚህ የተርሚኖሎጂ ኦር እንደዚህ ከባባድ ቃላቶች እንደዛ እንትን ማለቱ አሰች ብዙ የሚታይ አይደለም፣ እውነት ለመናገር ማለት ነው። ግን ምንድነው አንድ በጣም ፎካል ፖይንት ውስጥ በጣም መግባት አለበት ብዬ የምለው አሁን እንደዚህ አይነት ቦታ ላይ ስናገለግል እንደዚህ አይነት ፕላትፎርም ላይ የሚመጡ ሰዎች ስፒሪቹዋል ባክግራውንዳቸው ዛት ሚንስ ስፒሪቹዋል ሌቨላቸው ብዙ አይታወቅም። ዩሲ አሁን ለምሳሌ እኔ ላይ የሆነ ስራ ለመስራት ብታስብ መንፈሳዊ እንትኔ የት ሌቨሉ እንደዛ እና ይሄ ስፒሪቹዋል ሌቨልን ኮንሲደር አድርጎ እንደው በተቻለ ሁኔታ ሰዎች የእግዚአብሔርን ነገር ይዘው እየታጠቁ ሄደው የሆነ ነገር ደረጃ ላይ እንዲደርሱ የማድረጉ ነገር ላይ ስፒሪቹዋል ሌቨልን ሌቨላይዝድ ለማድረግ ያለ ሜካኒዝም አይዶን ነው እንግዲህ በምን መከተል እንደሚገባ እሱን ነገር አንድ ትንሽ እንዲኮንሸስ ለማድረግ ፈልጌ ነው። ሁለተኛው ላይ ግን ስንመጣ አንድ በደንብ ከዚህ አሁን እንደዚህ ልክ ቅድምም አሁን አማንም ሲናገረው ነበረ። ቃልዬ አሁን በጣም ብዙ ነገሮችን አስቀምጦ ነው ወርዶ እንትን ያደረገው ማለት ነው። አይ ቲንክ የለም አሁን እና ምንድነው እንትን ምለው እንደዚሁ በቃ እንዲህ የተወሰነ ነገር ተገናኝቶ የሆነ ነገር ብሎ እንደዛ አይነት ነገር ብሎ የሚያልቅ ነገር አይደለም። አንድ የማየው ነገር ምንድን ነው
ፖቴንሺያሊ በጣም ብዙ ሰዎችን ዳይሬክት የሚያደርግ ኢቨን አንዳንድ ቦታ ላይ ዶክትሪናል ሾዎች እንኳን ቢመጡ እንደዛ አይነት ፋላሲዎች እንኳን ቢመጡ እነዛን ነገሮች አርቅቆ አሳድጎ የሆነ በሊፍሌትም ሆነ እንደገና ደግሞ በመጽሐፍ መልክ እንደዛ አድርጎ ያንን ነገር የማውጣት አቅም ሁሉ ያላቸው ልጆች እንዳሉ አውቃለሁ። ይህን በግልጽ ማስቀመጥ ፈልጋለሁና ይህንን ግን አሁን በጥቅም ለማዋልና እንዲህ አይነት ነገሮችን ለማድረግ እንደው ምናልባት ምንድን ነው ማለት የወደፊት ቪዥን በደንብ እንደዚህ ማለት ክሊር የሆነ ኮንክሪት የሆነ በእያንዳንዱ ውስጥ የተቀመጠ ነገር አስ ኤ ግሩፕ ማለት ነው እየተሰሩ ያሉ እየተደረጉ ያሉ አንዳንድ ነገሮችንም አውቃለሁ። አሁን ለምሳሌ ሰሜን አካባቢም ላይ ያሉ ትሬኒንጎች እንዲህ አይነት ነገሮችም እንዳሉ አውቃለሁ። ግን ከዛ የበለጠ ያለፈ ነገር ሊመጣ የሚችልበት ነገር ስላለ በዚህ ጉዳይ ላይ እንደው ክሊር የሆነ ቪዥን ተብሎ በደንብ የተያዘ ነገር ዴቨሎፕ እየተደረገ ሁልጊዜ ሪቫይዝ እየተደረገ ከዛ በኋላ ላይ አቼቭ የተደረገና ያልተደረገን ነገር እየተለየ የሚመጣበት ነገር እንደዚህ አይነት ነገር ቢሆን በጣም ጥሩ ነው ብዬ አስባለሁ። ለምን መሰለህ? አሁን ዴስ ያለው የቤተ ክርስቲያን ጉዳይ ወይንም ደግሞ እንግዲህ የቦዲ ኦፍ ክራይስት ጉዳይ ስንመለከትና ስናይ በጣም በብዙ ዌቨሪንግ ውስጥ ነው ያለው። በዚህ ሰው የራሱን ምኞት የሚፈጽምበት የሚያሳካበትን ነገር እያደረገ ነው ያለው። እንደገዛ ምኞቱ ያለ አስተማሪም አለ፣ እንደገዛ ምኞቱ ያለ አስተማሪ ፈላጊም አለ። ከዛ ባሻገር እውቀት በማጣት ደግሞ ዌቭ እያደረገ ያለ አለ። እንዲህ አይነት ነገሮች ስላሉ እንደው ሾርት ኤንድ ፕሪሳይዝ በቪዥን ደረጃ እንዲህ ነው ተብሎ ያለ ነገር እንደዛ አይነት ነገር በጣም እየተቀረጸ እናንተን እያደረገ ቢሄድ ያ መልካም ነው የሚል ነገር አለኝ። ያው ከዚህ ጋር ተያይዞ እንግዲህ ባለፈውም አንዳንድ እንትኖችንም ራሱ ሶፍትዌር ዴቨሎፕ እየተደረገ አንዳንድ ነገሮችን የሚገኝበትም ነገር ምናምን የሚል ነገር እንደዛ እንትናል እና በዚህ ጉዳይ ላይ እንደው አሁን ፍሮንት ላይ ያሉ ሰዎችን በደንብ መጠየቅ ቢቻል የሚል ነገር አለኝ። እንግዲህ ፈርዘር የሚየንበት ልንሄድ እንችላለን ብዬ አስባለሁ። ይሄን ልበል ብዬ ነው አስችዬ። ዶክተር ጨረስክ? ቁርጥ ያለ ነው ይመስለኝ። ይሰማ ነበረ? አይ ጨርሼ ነው እኔ። ኔትወርክ ይሆን? አይ በቃ የኔ ይሆናል እንጂ። ኦኬ ነው እንዴ? ያሲ ኦኬ መልካም። በጣም ሰጀሽን እንግዲህ ላቅርብ ብዬ ነው። እሺ የመጨረሻዋ ምን ነበር ያልከው? ለእኔ ብቻ ሌሎቹ ሰምተዋል። የመጨረሻው ማለት ሁለተኛው ላይ ያው ክሊር የሆነ ቪዥን የሚለውን አልኩና ለምሳሌ አሁን እንደነ ሶፍትዌር ምናምን ዴቨሎፕ አድርጎ አንዳንድ የሚጫኑ ለምሳሌ ባለፈው አንድ አምደ ሃይማኖት የሚል ስናይ ነበር፣ ትዝ ካላል እሱን እያለን የኛ ልጆች ምናምን እያልክ እንደውም ስትል ምናልባት እኔም በልጄ በኩል አክሰሱ ሊኖር ይችላል። እኔ በእርግጥ 2ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነች፣ ግን 4ኛ 5ኛ ዓመት ያሉ ፌሎሺፕ ውስጥ ያሉ ስለሚኖሩ እንዲህ አይነት ነገር አክሰሱን ልናገኝ እንችላለን። እዛ ቦታ ላይ ግን የሚጻፉ ዴቨሎፕ የሚደረጉ እንዲህ አይነት ነገሮች ቢዘጋጁ ምናምን ብዬ ባለፈው ስላል በዛውም ይችንም ልበል ብዬ ነው። አይ መጨረሻው ላይ ቲንክ ይሄንን ያልኩት። እሺ ዶክተር፣ በጣም ቆንጆ ሀሳብ ነው። ኦኬ ቅዱሳን፣ እንግዲህ ዛሬ የነበረን ጊዜ እንግዲህ ይህንን ነው ይመስለው። አሁን ደግሞ የጥያቄ መጠየቅ የምትፈልጉ ልጆች ካላቸው ጥያቄ መጠየቅ ትችላላችሁ። እስቲ ቅድስና እናግረው። ሰላም ነው ቅድስና? የኛው ሰው እኮ ነው ቅድስና ነው እንዴ? በጊፍት ሲሸን የነበረው። ኦኬ ከሆነ ሰው ጋር ይምጣብኛል። ይሄ የሚያስጎበኘን ወንድም አይደል እንዴ? እሱ ነው በስተት ይሆናል የገባው እንጂ ከታች ሆኖ ነው የሚከታተለው። አስችዬ ያ የሚያስጎበኘን ነገር ካለ ብዬ እኮ ነው ዛሬ ሌላ ሀገር ያ አይመች። እርግጠኛ ነኝ ታታ ወይ ምናምን ሲያደርግ ነው የገባው። እንደዛ ነው። እሺ ችግር የለም። መልካም ቃልዬ፣ ለመግቢያ እንዲሆን አንድ ጥያቄ ልጠይቅ። እኔ ጽድቅ ማለት ምን ማለት ነው? ጽድቅ እና በጽድቅና እንዲሁም ደግሞ በቅድስና መካከል ያለው ግንኙነት
መቼስ ላይለያዩ ይመስለኛል እንግዲህ እና ቅደም ተከተል ይኖራቸዋል። ጽድቅ ማለት ምን ማለት ነው? ከቅድስና ጋር ያለው ግንኙነቱ ምንድን ነው? ልዩነት ውስጥ ደግሞ ምንድን ነው? በጽድቅና በቅድስና መካከል ያለው ኦኬ እንግዲህ ጽድቅ ምንድን ነው? ትርጉም እየፈለኩለት ነው ማለቴ አጭር ትርጉም ማለት ነው። ጽድቅ ማለት እንዴት ወደ እግዚአብሔር መንግስት መግባት እንደምንችል የምናውቅበት መንገድ ነው፣ ወይም ደግሞ ወደ እግዚአብሔር መንግስት መግባት የቻልንበት አክሰስ ነው ጽድቅ የሚባለው በአጭሩ ማለት ነው። ስለዚህ ወደ እግዚአብሔር መንግስት እንዴት መግባት ይቻላል ከተባለ በመጽደቅ ብቻ ነው መግባት የሚቻለው። በምንም መንገድ መግባት አይቻልም። በመጽደቅ ብቻ ነው መግባት የሚቻለው። ስለዚህ ሰው መጽደቅ አለበት። በቃ ይሄ ክሊር የሆነ ዴፊኒሽኑ ነው። ስለዚህ ስለ ጀስቲፊኬሽን ስናወራ እሱን እያወራን ያለ ነው። ለዛ ነው ጀስቲፊኬሽን ባይ ፌዝ አሎን የሚለው ትምህርት ወይም ደግሞ ጽድቅ በእምነት ብቻ የሚለው ትምህርት ምንድን ነው ሲባል ጽድቅ በእምነት ብቻ የሚለው ትምህርት በቀጥታ ሰው እንዴት ወደ እግዚአብሔር መንግስት እንደሚገባ የሚናገር ትምህርት ነው። እንዴት ወደ እግዚአብሔር መንግስት መግባት እንደሚቻል የሚናገር ትምህርት ነው ተብሎ የሚቀመጠው በዛ ምክንያት ነው። ይሄ የማያሻማ ትርጉሙ ነው። ወደ ዲቴይሉ እንምጣ። ቃሉ ዲካዮ የሚለው ቃል ሌጋል ቃል ነው፣ ወይም ደግሞ ህግ ተኮር የሆነ ቃል ነው። በዘመኑ የህግ ሰዎች ነው የሚጠቀሙት ሰከንድ ቴምፕል ጁዳይዝም ላይ ማለት ነው። ሶ አንተኑ ደግሞ ምንድነው በውስጡ ያለው ትርጉም የያዘው ትርጉም ምንድነው? አንድ ሰው ዲካዮስ ነው ከተባለ ወይም ደግሞ ጻድቅ ነው ከተባለ ፍርድ ቤቱ ያስቀመጠው ሞራል ስታንዳርድ አሟልቶ ተገኝቷል ነው። ስለዚህ ፍርድ ቤቱ ሞራል ስታንዳርድ ያስቀምጣል። ጀስት አንድ ሰው ጤናማ ህይወት እየኖረ ነው ወይም ደግሞ ትክክለኛ ከወንጀል የነጻ ህይወት እየኖረ ነው ሲባል ምን ማለት ነው? የፍርድ ቤቱ ሞራል ስታንዳርድ አሟልቶ ተገኝቷል። ስለዚህ የዛን ፍርድ ቤት ሞራል ስታንዳርድ መጀመሪያ ፍርድ ቤቱ ያስቀምጥና ከዛ በኋላ ተከሳሹ ሰው ሲመጣ በዛ ሞራል ስታንዳርድ መሰረት ይለካል። እነዛን ስታንዳርዶች ቫዮሌት አድርጓል ወይ ተብሎ ይለካል። ከዛ በኋላ የተለያየ አይነት የሙግት መንገድ ሊኖር ይችላል። በጣም ኃይለኛ ነው ሎጂካል ሪዝኒንጋቸው ምናምን ሰው በጣም በብዙ ሙግት ሊሆን ይችላል። ግን ደግሞ ሞራል ስታንዳርዱን አሟልቶ ከተገኘ ትግሉም የሚሆነው የተከሳሹ ከዛ በኋላ ሞራል ስታንዳርዱን ሳያሟላ እንደቀረ እንዳይታይ ነው ትግሉ የሚሆነው ማለት ነው። ስለዚህ ያን ሞራል ስታንዳርድ አሟልቶ ከተገኘ ዲካዮስ ነው። በፍርድ ቤቱ አይዘውም፣ በኃላፊነት አይዘውም፣ ወይ በተጠያቂነት አይዘውም፣ ይለቀዋል። ስለዚህ ይሄን ቃል ለማመልከት ነው ጥቅም ላይ ያለው። ፎረንሲክ ነው። ያንን ቃል ነው የተጠቀምነው። አሁን ዲካዮስ የሚለው ቃል ራይቸስነስ ጀስቲፊኬሽን እያልን የምንጠቀመው ቃል ከዛ ውስጥ ነው የወጣው ማለት ነው። ከዚህ ሌጋል አስፔክት ውስጥ ነው የወጣው ማለት ነው። ታዲያ እንዴት ነው ወደ ክርስትናው መጥቶ የዋለው? ምክንያቱም እግዚአብሔር ፍርድ ቤት ቆሞ ማን ነው እሺ ሊወጣ የሚችለውና ጻድቅ ሊባል የሚችለው ሲባል፣ አዎ ማንም ሰው ሊወጣ አይችልም። ማንም ሰው ሊወጣ አይችልም። ካልቪን እንደሚለው ማንም ሰው የእግዚአብሔርን ያንን ስታንዳርድ ማሟላት አይችልም፣ ወይም ደግሞ እግዚአብሔርን ሙሉ በሙሉ ታዞ ሊያስደስተው አይችልም። በጭራሽ ሊያስደስት አይችልም። ሰው እግዚአብሔርን ታዞ ሊያስደስተው አይችልም። ኦኬ። ስለዚህ እግዚአብሔርን ታዞ ሊያስደስት የማይችል ሰው እንዴት ነው እግዚአብሔር ፍርድ ቤት ቆሞ በእግዚአብሔር ፊት በፍርድ ወንበር ፊት ቆሞ እንዴት ነው እንትን ሊባል የሚችለው? ጸድቀሃል ሊባል የሚችለው? ኦኬ። ያንን የእግዚአብሔርን ስታንዳርድ እንዴት ነው ሊያሟላው የሚችለው? ፍርድ ቤቱ ልክ እንደሚያስቀምጠው ያንን ሞራል ስታንዳርድ የእግዚአብሔርን ስታንዳርድ እንዴት ሊያሟላ ይችላል? በምንም መንገድ። እግዚአብሔርን ታዘነው ሰርተን ልናስደስት አንችልም። ፍጹም አምላክ ነው። በጣም ጻድቅ አምላክ ነው። እጅግ በጣም ስቴንለስ የሆነ አምላክ ነው። ከዛ የተነሳ የኛ የትኛው መልካም ስራችን ሊያስደስተው አይችልም። ነገር ግን አንድ እግዚአብሔርን ያስደሰተ ግን አለ። እሱም ደግሞ ልጁ ኢየሱስ ክርስቶስ ነው። መጀመሪያ ጽድቅን መረዳት ስንችል፣ በዚህ መንገድ መረዳት ስንችል ክሌ ይሆናልና መጀመሪያ ከሁሉ በፊት እግዚአብሔርን ያስደሰተ በመታዘዝ ፍጹም መታዘዝ ይዞ ፍጹም ታዞ አባቱን ያስደሰተ ማን ነው ሲባል የእግዚአብሔር ልጅ ኢየሱስ ነው። ኦኬ፣ የእግዚአብሔር ልጅ ኢየሱስ ነው። ለዛ ነው ሐዋርያው ጳውሎስ እምነታችን ጽድቅ ሆኖ ነው የሚቆጠርልን እያለ ያለው ማለት ነው። ሮሜ ምዕራፍ 4 ምዕራፍ 5 ላይ ስቴት ምዕራፍ 3 ሰው በምንም አይነት ሁኔታ እግዚአብሔርን ታዞ ስለማያስደስተው በፍጹም መታዘዝ አባቱን ያስደሰተ በስጋ መጥቶ የአባቱን ፈቃድ ሙሉ በሙሉ ፈጽሞ ያስደሰተው ወልድ ብቻ ነው። እግዚአብሔር ያንን ያደረገበት ምክንያት ምንድነው? እግዚአብሔር ያንን ያደረገበት ምክንያት እንደማንታዘዝ እንደማንችል ያውቃል። በኃጢአታችሁ ምክንያት ሙታን ነበራችሁ ብሏል። ጭራሽ እንደውም እንዳለ ያላችሁን ነገር በሙሉ እንደውም ለዲያብሎስ አስገዝታችሁ የምትኖሩ ነበራችሁ ይላል ኤፌሶን ላይ። ስለዚህ እንደዛ አይነት ሰዎች ነበር።
በጭራሽ እግዚአብሔርን መታዘዝ የምንችል ሰዎች አልነበርንም። ስለዚህ ምን አደረገ? ልጁን ላከው። ልጁ ፍጹም መታዘዝ አሳየ። ዛሬ በእግዚአብሔር ቀኝ ተቀምጧል። ኦኬ፣ ዛሬም ስለኛ ይማልዳል ተብሎ ተጽፏል። በእግዚአብሔር ቀኝ ተቀምጧል። ስለዚህ ጌታችን ስለኛ በከፈለው መስዋዕትነት እኛ እንታያለን። እንዴት ሆነ? የዛን ፍርድ ቤት እንትን ማለፍ የምንችለው የዛን ፍርድ ቤት ስታንዳርድ ማለፍ የምንችለው አንደኛ ኃጢአታችን ሙሉ በሙሉ ሲከፈል፣ ለኃጢአታችን ዋጋው ሙሉ በሙሉ ሲከፈል፣ የመጀመሪያው ነገር እሱ። ኦኬ፣ ምክንያቱም እግዚአብሔር ምንም ያህል ቢወደን ጻድቅ አምላክም ጭምር አይደለ? ፍቅር አምላክም ነው፣ ጻድቅ አምላክም። ስለዚህ ኃጢአተኛን ዝም ብሎ አያነጻውም አይደል? መጽሐፍ ቅዱስም ይናገራል። ዝም ብሎ በቃ ንጹህ ነው ምን አይለውም። ምክንያቱም እግዚአብሔር ጻድቅ አምላክ ነው፣ ጻድቅ አምላክ ነው። ያንን ሌጋል ወርድ ዝም ብሎ አይደለም መጽሐፍ ቅዱስ የሚጠቀመው። ያ ጻድቅ አምላክ ደግሞ ኃጢአትን መቅጣት አለበት። መጀመሪያ ኃጢአት መቀጣት አለ። ከእግዚአብሔር ጋር የለየን ነገር ፈጽሞ መቀጣት መቻል አለበት። ፈጽሞ መቀጣት መቻል አለበት። ከዚህ የተነሳ ኦኬ ስለኛ ዋጋ የሚከፍል የግድ ያስፈልግ ነበር። በፍጹም መታዘዝ ዋጋ የከፈለው ደግሞ እግዚአብሔር ልጅ ኢየሱስ ነው። ሁለተኛ ያ መታዘዝ ደግሞ ለኛ ሊቆጠርልን ይገባው ነበር። ምክንያቱም በእግዚአብሔር ፊት አሁን እሱ ሞቶልን ራሱ ለኛ ካልተቆጠረ በስተቀር ጻድቃን ልንባል አንችልም። ስለዚህማ ለኛ መቆጠር ነበረበት። በቃ እግዚአብሔር በልጁ ጽድቅ በኩል ካላየን በስተቀር በምንም በኩል ጻድቅ ልንሆን አንችልም። ስለዚህ ኢንሄረንትሊ ወይ ደግሞ ይሄ ኢንትሪንሲካሊ ከውስጣችን የሚወጣ ምንም ጽድቅ ስለሌለ እግዚአብሔር ራሱ ጽድቅ ላይ ያለብሰን ይገባ ነበር። እግዚአብሔር ራሱ ኃጢአታችንን ይቅር ብሎ ያንን ጽድቅ መጀመሪያ በዛ ጽድቅ ሊሸፍነን ይገባ ነበር በራሱ ጽድቅ። ስለዚህ ኃጢአትን ቀጣ። አሁን ጻድቅ አምላክ ነው። ኦኬ፣ ስለዚህ የኃጢአት ዋጋ ተከፈለ። ከዛስ ፍቅርም አምላክ ነው። ምን አደረገ? ስለኛ የሞተውን ልጁን ለምናምን ለኛ እምነታችንን ጽድቅ አድርጎ ቆጠረልን። እምነቴ እኮ ነው እኔ ምናምን እንዳንል ራሱ እምነታችን ራሱ አይደለም ጽድቃችን። እምነታችን የክርስቶስ ጽድቅ ለኛ እንዲቆጠር ነው ያደረገው። ኦኬ፣ እምነት የምንለው ነገር አምኜ ነው ያገኘው እንዳንል ነው ያደረገን እግዚአብሔር። ምን አድርጎ? በእምነታችን ምን ቆጠረልን? በእምነታችን የቆጠረልን የልጁን የኢየሱስ ክርስቶስን ስራ ለኛ ቆጠረልን። ከዚህ የተነሳ በእግዚአብሔር ፊት ጻድቅ ተብለናል ማለት ነው። ስለዚህ ሙሉ በሙሉ ከኛ አይደለም፣ በጭራሽ ከውስጣችን የሚወጣ ጽድቅ እኛን ጻድቅ አላሰኘንም። ታዲያ ልጠቅሰው ነበረ። ቴንክ ዩ። ታዲያ ምንድነው የሆነው? እግዚአብሔር ከላይ የልጁን ጽድቅ ቆጠረልንና እኛን በፊቱ ጻድቃን አድርጎ አቆመን፣ አጸደቀን ስንል ኢቭን እምነታችን ቦስት የምናደርግበት ሆኖ ራሱ አይደለም። ለዛ ነው ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እምነት ራሱ የእግዚአብሔር ስጦታ ነው። ዮሐንስ አፈወርቅ እንደዛ ይላል፣ አርጌንስ እንደዛ ይላል። የቤተክርስቲያን አባቶችን እንኳን ብንመለከት እምነት ራሱ የእግዚአብሔር ስጦታ ነው። ግራማቲካሊ ቃሉን ስትመለከቱት ድነቱን ነው ጸጋው በእምነት አድኗቸዋል ሲል ድነቱን የእግዚአብሔር ስጦታ ነው የሚለው። ኦፍ ኮርስ ግን ድነቱ የተገኘበትን ሙሉውን አስፔክት ጳውሎስ የሚመለከተው እንደ ጊፍት እንደ እግዚአብሔር ጸጋ ውጤት ነው። ኦኬ፣ ስለዚህ እምነታችን ራሱ ከኛ አይደለም። ለዛ ነው እምነትም ራሱ ስጦታ ነው እንጂ ከኛ አይደለም የሚሉት ኢቭን የቤተክርስቲያን አባቶች ማለት ነው። ስለዚህ በዛው በሰጠን ስጦታ ምን አደረገን? የልጁን ጽድቅ ቆጠረልን። የልጁን ፍጹም መታዘዝ ለኛ ቆጠረልንና እኛን ጻድቃን አድርጎ አቆመን። ከዛ ፍርድ ቤት ነፃ የተለቀቅነው በዛ መንገድ እግዚአብሔር ሞራል ስታንዳርድ አሟልተን አይደለም። ባይ ዘ ወይ ብዙ ሰው ይሄን ያው ከኦርቶዶክስ ሳይዱን ሲቃወሙት ትመለከታላችሁ። ግን እኔ እግዚአብሔር እግር ስለሚያስቀረኝ እውነት ያለው እዚህ ጋር ነው። በምንም አይነት ሁኔታ ወደ መንግስቱ ያስገባኝ ከውስጤ የሆነ ጽድቅ ፈልጎ የሆነ ከጫካ ውስጥ በጣም ጥቅጥቅ ካለ ጫካ ውስጥ ፈልጋችሁ እንደምታገኟት አንዲት መጥረቢያ ፈልጎ የሆነች ጽድቅ ሲያገኝ እቹ አግኝቼብሃለሁና በቃ ግባ ምናምን ብሎኝ አይደለም። እንደዛ አድርጎ አይደለም። ከውስጤ ምንም መልካም ነገር እንደማይወጣ ስለሚያውቅ፣ በእኔ መልካም ነገር እንደሌለ ስለሚያውቅ የልጁን ጽድቅ ስራ ነው የቆጠረልኝ። የልጁን ያንን ፍጹም መታዘዝ ነው ለኔ የቆጠረልኝ። ልጁ ታዘዘና ያ መታዘዝ ለኔ ተቆጠረ። ከዚህ በላይ በቃ እግዚአብሔር እግር ስር የሚያስቀራችሁ ነገር ምን አለ? የእናንተ እንዳልሆነ ምንም ነገር የሚያሳያችሁ ማለት ነው። ምንም ነገር ከእናንተ እንዳልሆነ የሚያሳያችሁ። ልትደክሙ ትችላላችሁ። እንትልትሉ ዛሬ ትንሽ ዲቮሽናል ሆኛለሁ፣ እንግዲህ ታገሱኛላችሁ። ግን ልትደክሙ ትችላላችሁ፣ ልትዝሉ ትችላላችሁ። የሆነ ሰዓት ላይ በቃ በጣም ራሳችሁን እንዴ ምናምን ብላችሁ እስከምትታዘቡ ድረስ ልትሆኑ ትችላላችሁ። ከእግዚአብሔር እግር ስር እንዳትነሱ ከፈለጋችሁ ይሄ እውነት ይግባችሁ። በጭራሽ ካንቺ የሆነ ነገር ተገኝቶ አይደለም። ታዲያማ እኔ ባመንኩበት ስለኔ በሞተው በክርስቶስ ባመንኩበት በዛው ቅጽበት የሱን መታዘዝ ለኔ ቆጠረልኝ።
የፍጹም ልጁን የበጎ ልጁን ያንን የዘላለማዊ ልጁን መታዘዝ ለእኔ ቆጠረው። እኔ በጭራሽ በቃ ፈልጌ በአይምሮዬ ፈልጌው ሉተር እንዳለው በጭራሽ የማይመጣልኝ ነገር ቢኖር ይሄ ነው። ፈለጋችሁ ካልኩሌት አድርጋችሁ መቼም ቢሆን የማይመጣ ጌታን ከተቀበልኩ ጀምሮ ሪዞልቭ ላደርግ ያልቻልኩት ሚስጥር ያለው እዚህ ጋር። እንዴት ነው የወደደኝ? እንዴት ነው ራሱ ያን የሚያክል ልጅ የሰራውን ነገር ለእኔ ቆጥሮ እኔን ነፃ ያወጣኝ? እንዴት ነው ያን ያደርግ? የእግዚአብሔር ፍቅር ምን ያህል ነው? እና ሉተር ብለዋል ያንን ኢሳይያስ 53ን እንትን ሲል ማለት ነው ከኛ እያንዳንዱ ወደ ገዛ መንገዱ አዘነበላልና እግዚአብሔር ግን እያንዳንዱን በደል በእኛ ላይ ነው በእሱ ላይ ያኖረዋል። የሁላችንም በደል የእያንዳንዳችንን በደል ነው በእርሱ ላይ ያኖረዋል። እና መጨረሻ ላይ ሉተር ይሄ እኮ በቃ ፈልገን በአይምሯችን የምናውቀው ነገር አይደለም፣ ቤታችን ገብተን በቃ የምንደመምበት ጉዳይ ነው እንጂ ይግባን ብለን ወስነን ሙሉ በሙሉ እንኳን ምን የሚገባን ነገር አለም። እግዚአብሔር ያደረገው ነገር በጣም ኃያል ነገር ነው። በቃ እንዲሁ ቤቴ ገብቼ ብቻ በጓዳዬ ልመሰጥበት በጣም ልደመምበት የምችለው ነገር ነው እግዚአብሔር ያደረገው። ሪዞልቭ አታደርጉትም የሆነ ካልኩሌት አድርጋችሁ ምናምን በምን ሂሳብ ኃጢአተኛ በጣም በደለኛ የእናንተ ጠላት የነበረውን ሰው የእናንተ ልጅ ታዞ የእናንተ በጣም የቅርብ የምትሉት የእናንተ የልብ የምትሉት ሰው እሱ ዋጋ ከፍሎ በቃ እሱ በከፈለው ዋጋ አንተን እንትን ብያለሁ በቃ አሁን ቤቴ ግባ ስትሉት ማለት ነው የእናንተ ጠላት የነበረው ሰው አታረጉትም። አናረገውም። አባት ግን በልጁ የተከፈለውን ዋጋ እንደዛ ነው ያደረገው። በልጁ የተከፈለውን ዋጋ ለኛ አለበሰው። ኤፍሬም የጻፈውን ጥቅስ ተመልከቱት ከታች። ኦኬ የእግዚአብሔር ጽድቅ እንድንሆን እሱን ኃጢአት ያላወቀው ምን አደረገው? ስለኛ ኃጢአት አደረገው። እኛ በእርሱ ሆነን ምን ሆነን? የእግዚአብሔር ጽድቅ ሆነን ለበስን። ያንን ጽድቅ ለበስን። ያንን በመስቀል ስራ የሰራውን ያንን መታዘዝ እኛ ለበስን። አስባችሁታል? አመፀኛው ሰውዬ ጌታ ሆይ ይቅር በለኝ፣ ልጅህ ስለኔ የከፈለውን ዋጋ አምኜ የዘላለም ሕይወት አገኛለሁ፣ ይህን አምናለሁ። ከዚህ በኋላ ሌላ እንትን በሉ ተብለናል እዚሁ ሚዲያ ላይ። ግን እላለሁ እኔ ዓለምን ክጃለሁ፣ ሰይጣንን ክጃለሁ። በቃ ከዚህ በኋላ አንተ ተጠቃቀፍ እገባለሁ ባላችሁበት ቅጽበት አስባችሁታል? የልጁን መታዘዝ እናንተ ላይ ቆጥሮ ስትነሱ ፍጹም ታዛዥ እንደሆናችሁ ቆጥሮ ነው በቤቱ የሚያመላልሳችሁ። ሆናችሁ አይደለም። እነ ሉተር ኃጢአተኛ ጻድቅ የሚሉት ነገር አላቸው። ጻድቅ ናችሁ አት ዘ ሴም ታይም ኃጢአተኛ ናችሁ። which means ኃጢአተኛ ናችሁ means ኢቭን ነገ እንደምታሳዝኑት እያወቀ የልጁን ፍጹም መታዘዝ በእናንተ ላይ ቆጥሮታል። የልጁን ፍጹም መታዘዝ ለእናንተ የቆጠረው ያንን ጽድቅ ያለበሳችሁ ጽድቅ ነኝ ትላላችሁ ራሱ በቃ አለቀ። ያንን ጽድቅ ያለበሳችሁ ራሱ ያለበሰን ያንን ጽድቅ ነገ እንደምንስት እያወቀ ነገ ስንስት ተንበርክከን ይቅርታ ጠይቀን መልሰን እቅፍ ውስጥ እንደምንገባ እያወቀ ያንን አድርጓል። that is amazing. so ጽድቅ ስንል ይሄን እያወራን ነው። ጭራሽ ከኛ የሆነ ነገር የለም። በጭራሽ ከኛ የሆነ ነገር የለም በጽድቅ ውስጥ። ኦኬ ከውስጥ አይደለም የሚወጣው፣ ከውስጥ አይደለም። ኦኬ አሁን አውርተን ቴክኒካል ነገር እንዳንጠቀም እየተጠረቀቁ ነውና ከውስጣችን የሚወጣ ነገር አይደለም። እግዚአብሔር ከላይ የሚያለብሰን የልጁ መታዘዝ ነው። ያ የልጁ መታዘዝ ለኛ ተቆጥሮ ጻድቃን ተብለናል። ስለዚህ ጽድቅ ይሄ ነው። በእምነታችን ነው የምናገኘው ጽድቅ። እምነታችን ጽድቅ ሆኖ ስለተቆጠረልን ነው በእግዚአብሔር ፊት ጻድቃን ነው እንጂ ከኛ አይደለም እንላለን። ስለዚህ ይሄ የመጀመሪያው ነገር ነው። ሁለተኛው መቀደስ ነው። ወደ መቀደስ ስንመጣ ሰው በእምነቱ እንደሚጸድቅ እንደዛው በእምነቱ ነው የሚቀደሰው። አንድ ግን ይሄኛው ተውና መጽሐፍ ቅዱስ በተደጋጋሚ ትክክለኛ ክርስቲያን ህይወት እንድንኖር ይጠይቀናል፣ ያዘናል። ያንን ህይወት ከኛ ይጠይቃል። እግዚአብሔር እንዲህ በሚያደርጉ ላይ ይበቀላልና እናንተ ይህንን እንዳታደርጉ እያለ ይናገራል። በተደጋጋሚ ነው የሚያዘን። ያ ማለት እንደው በራሳችሁ ተነስታችሁ የሆነ ነገር አድርጉ አይደለም። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ካለ በኋላ እዛ ጋር አይቆምም። ወረዲልና እንደዚህ ብሎ ይናገራል። መፈለግንም ማድረግንም በእናንተ የሚሰራ እሱ እግዚአብሔር ነው። ታውቃላችሁ። ስለዚህ ሮሜ ምዕራፍ 1 ላይ ጳውሎስ ስትመለከቱት በአሕዛብ ዘንድ ከእምነት የሚነሳ መታዘዝ እንዲገኝ ሐዋርያነትን ተቀበልን እያለ ይናገራል። ገላትያ ምዕራፍ 5 ቁጥር 6 ላይ መገረዝ ቢሆን አለመገረዝ አይጠቅምም፣ ነገር ግን በክርስቶስ ሆኖ በፍቅር የሚሰራ እምነት ነው የሚጠቅመው እያለ ይናገራል። ስለዚህ በክርስቶስ ሆኖ በፍቅር የሚሰራ እምነት ይጠቅማል።
ሉተሪያን ሲናገር በፍቅር ሆኖ በክርስቶስ ነው በፍቅር የሚሰራ እምነት ይጠቅማል ማለት ያ እምነት የሚሰራ እምነት ነው ማለት ነው። ሲጀመር የሚያጸድቀን እምነት ያ ህያው እምነት ነው ወይም ደግሞ የሚቀድሰን እምነት ነው። ያ የሚቀድሰን እምነት ነው እኛን ጻድቅ የሚያሰኘን እንጂ ባዶ እምነት አይደለም፣ የሞተ እምነት አይደለም። ስለዚህ ያ ያጸደቀን እምነት ሪሊ ይሄን አሁን የነገርኳችሁን ትልቁን ጽድቅ ያስገኘልንን እምነት የምናውቀው ለመታዘዝ በሚሰጠን ኃይል ውስጥ ነው። እምነት ሁል ጊዜም ቢሆን ወደ መታዘዝ ይመራል። የዕብራውያን ሰዎችን ስትመለከቱ ዕብራውያን መልእክት ጸሐፊው ስለ አብርሃም ያወራና በእምነታቸው እንዲያደርጉ በእምነት ሶ ምንድን ነው ሲባል ለአባቶች የተመሰከረላቸው በዚህ እምነት ነው። ባመኑት ነገር እርግጠኞች ናቸው። እሺ ከዛ በኋላ ደግሞ ያ እምነት መታዘዝ አስገኝቶላቸዋል። ባለመታዘዛቸው ጠንቅ ያልገቡትስ ባለማመናቸው ጠንቅ ያልገቡት ለምንድን ያልገቡት ሲባል የእምነታቸው ማነስ ወይም ደግሞ የእምነታቸው ጄኒዩን አለመሆን አለማመናቸው። ኦኬ የሰሙት ቃል ከሰሚዎቹ ጋር በእምነት አለመዋሃዱ የመታዘዝ አቅም ነስቷቸዋል። የመታዘዝ ጉልበት ነስቷቸዋል። ጄኒዩን እምነት የሚታወቀው ለመታዘዝ በሚሰጠን ኃይል ነው። የሚያጸድቅ እምነት የሚታወቀው ለመታዘዝ በሚሰጠን ኃይል ነው። ስለዚህ ሰው በራሱ አይደለም የሆነ ነገር የሚያደርገው። አሁንም በክርስትና ህይወት ውስጥ ምንድነው የሚያደርገው? በዛው በጸደቀበት እምነት እየተቀደሰ ይሄዳል፣ እየታዘዘ ይሄዳል። ያ የመታዘዝ ህይወታችንን መቀደስ እንለዋለን። ለምን እንደዛ እንለዋለን? ምክንያቱም ክርስቶስን እየመሰልን የምንሄድበት ህይወት ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 መልእክቱ ላይ እኛን ከክብር ወደ ክብር እንለወጣለን ሲል ያንን እያለ ነው ያለው። ኦኬ መንፈስ ከሚሆን ጌታ እንደሚደረግ የጌታን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። ኦኬ ስለዚህ ክርስትና አንድ ጊዜ ከጸደቃችሁ በኋላ ቀጥሎ ምንድነው የሚያደርገው ሲባል ቀጥሎ እናንተን ያ ያጸደቃችሁ እምነት እየቀደሳችሁ ይመጣል። ለዛ ነው እግዚአብሔር ያልቀደሰውን ሰው አያጸድቀውም ብሎ ካልቪን የሚናገረው ማለት ነው። ሶ ሁለቱ ተነጣጥሎ የሚሄዱ ነገሮች አይደሉም። አዎ እምነት ብቻ ነው የሚያድነን። ያ የሚያድን እምነት ግን ብቻውን አይደለም፣ ለመታዘዝ በሚሰጠን ኃይል ይገለጣል። ኦኬ ለመታዘዝ በሚሰጠን ኃይል ይገለጣል እንበል። እንግዲህ እንደዚህ የሆነ ሰው መኪና ሰጣችሁት፣ ነዳጅ ሞላልን ብላችሁት በነዳጁ ፋንታ ውሃ ሞላ። እሺ ዝም ብላችሁ ምሳሌ እንደ ምሳሌ አስቡት። በነዳጁ ፋንታ ውሃ ሞላ። ስታዩት ጌጁ ዘጭ ብሏል፣ ሞልቷል፣ በቃ ፉል ይላል እንትኑ ማለት ነው ነዳጁ ማለት ነው። ጌጁን ስትመለከቱት መኪናውን ስትነዱት አይሄድም። ጄኒዩን ያልሆነ የማያጸድቅ የሞተ እምነት ልክ እንደዛ ነው። መተ ቤተ ክርስቲያንም በጣም በቃ ሃሌሉያ ምናምን ልትል ትችላለህ። በምን ትታወቃለህ? በፍሬ ትታወቃለህ። ኦኬ ያ ምን ያሳያል? አለመታዘዝ፣ በአመፀኝነት ህይወት መኖር። ኢቭን ድኛለሁ ምናምን እያልክ ጎራዴ ዘልት ወጣ ትችላለህ። አርገዋል፣ የሆነ ቦታ ላይ እንደዛ አርገዋል፣ ጸልየው ወጥተዋል፣ መኪና አቃጥለዋል። ሶ ልታደርግ ትችላለህ። ያን ግን ምንድነው ፖይንቱ? ያ እምነት የሚታወቀው በአንደበት ኮንፌስ በማድረግ ብቻ አይደለም። ያ እምነት የሚታወቀው በሜንታል አሴንት ብቻ አይደለም። ቶማስ ሽሬነር ይሄንን ያነሳሉ፣ ማቲው ባሬት ምናምን የኛው ስኮላሮች ናቸው። እሺ እነዚህ የምጠቅሳቸው ሶ ያንን ያነሳሉ። ስለዚህ ትክክለኛው እምነት የሚታወቀው በምንድን ነው? ትክክለኛው እምነት የሚታወቀው ለመታዘዝ በሚሰጠን ኃይል። ነዳጁ ትክክለኛ ነዳጅ መሆኑን የምታውቁት ኦኬ ፉል ስላለ ብቻ ሳይሆን ስታስነሱት መኪናውን በማስነሳት ኃይሉ ነው። መኪናውን በማስኬድ ኃይሉ ትክክለኛ ነዳጅ እንደሆነ ትረዳላችሁ። ኦኬ እንጂ ፉል ብሎ እዛ ጋር ስለሞላ ብቻ አታውቁትም። ስለዚህ እዚህ ጋር ለምሳሌ መጥቼ ኢቭን ስላወራው የሆነ ነገር ስላብራራው ራሱ መድኃኒት ልታውቁ አትችሉም። በምንድን ነው የሚታወቀው? የሚታወቀው ለመታዘዝ በሚሰጠን አቅም ነው። ለመታዘዝ በሚሰጠን ጉልበት ይታወቃል። ስለዚህማ ያው ያጸደቀን ያለምንም ያለኛ ስራ ያጸደቀን ያ እምነት በውስጣችን በመንፈስ ቅዱስ ፍሬ እያፈራ ደግሞ ይገለጣል። ያንን እኛ የመቀደስ ህይወት እንለዋለን። ጽድቅና ቅድስና የሚለያዩ ነገሮች ማለት የሚነጣጠሉ ነገሮች አሉ። የተለያዩ ተርሞች ናቸው፣ የሚነጣጠሉ ነገሮች አሉ። በጸደቅንበት በዛው ጊዜ መቀደስ እንጀምራለን። ለዛ ነው ራይቸስነስን ፕሮቴስታንቲዝም በሁለት ይከፍለውና ኢምፒውትድ ራይቸስነስ ወይም ደግሞ በምንጸድቅበት ጊዜ በክርስቶስ የተቆጠረልን ያ ራይቸስነስ ነው። ሁለተኛው ኢምፓርትድ ራይቸስነስ ተብሎ ደግሞ ይጠራል። ጽድቅን አድርጉ ይላል መጽሐፍ ቅዱስ። ጽድቅ ይሄው እንደዚህ ነው በስራ ነው የሚገኘው ምናምን ሲል የሳተው ነገር እዛ ጋር ነው ያለው። ኢምፒውትድ አማርኛ ስላላገኘሁለት ነው። አማርኛ ካገኘለት አላውቅም፣ ፈልግልኝ አማኒ። ኢምፒውትድ ራይቸስነስ ኢምፓርትድ ሶ
ያ ኢምፒውትድ ራይቸስነሳችን ሲምፕሊ ባመንበት ጊዜ የሚሆን ነገር ነው። ኢምፓርትድ ራይቸስነስ ስንል ግን አሁን ትላንትና ማማን ሲያወራ ሰብቻለሁ። ጽድቅ አድርጉ ጽድቅን ያደረጉ ምናምን በቃ በስራ የጸደቀ አይደለም ወይ ምናምን የሚባለውን ይወሰድና የሆነ ነገር በቃ የሆነ ጽድቅ በስራ አይደለም። ኢምፓርትድ ራይቸስነስ የምንለው ሻማኒ ኢምፓርትድ ራይቸስነስ የምንለው ከክርስቶስ በምንካፈለው በእምነታችን ከክርስቶስ በምንካፈለው ህይወት እየተቀደስን መምጣታችን ነው። ኦኬ እየተቀደስን መምጣታችን ነው። ስለዚህ በቀጥታ ከዛ ከኢምፒውትድ ራይቸስነስ ጋር ብሌንድ የሚደረግ ነገር አይደለም። ደግሞ የሚነጣጠሉ ነገሮች ግን አይደሉም። ስለዚህ ይሄ መቃይ ጽድቅን የማድረግ ምናምን ነገር ሲነሳ ስለ መቀደስ ህይወት እያወራን ነው። ስለ ሳንክቲፊኬሽን ህይወት እያወራን ነው ያለው። ስለዚህ እምነታችን ጽድቅ ሆኖ ተቆጥሮልናል ያለምንም ያለኛ ስራ። ከዛ በኋላ በዛው ባጸደቀን እምነት ደግሞ እየተቀደስን እንሄዳለን። በዛው እምነት ነው የምንከብረው እንላለን። እንግዲህ ይሄ የተለያየ ቪው እንዳለ እናውቃለን። ግን ደግሞ ይሄ በጣም ሴንትራል ነገር ነው ለፕሮቴስታንቲዝሙ። ይሄ በጣም ሴንትራል የሆነ ነገር ነው። እዛ ጋር እንቆማለን ማለት ነው። ሰው ትናንት አማንም ሲያነሳ ነበር ጥበብ በልጆቿ ጸደቀች ይላልና ጥበብ በልጆቿ ጸደቀች ማለት በእግዚአብሔር ፊት ራይት ሆነች ማለት ነው። ጥበብ በልጆቿ ጸደቀች ማለት የዘላለም ህይወት አገኘች ማለት ነው። ጥበብ በልጆቿ ጸደቀች ማለት ምን ማለት ነው? ጥበብ በልጆቿ ጸደቀች ማለት በቀጥታ በልጆቿ ታየች ተገለጠች ማለት ነው። ኦኬ በሚያደርጓት በሚቀበሏት ያ ጥበብ ገንዘባቸው በሆኑ ሰዎች ጥበብነቷ ታወቀ ማለት ነው። መጽደቃችን ሪሊ የሚታወቀው በመታዘዝ ህይወታችን ነው። መጽደቃችን የሚጀምረው ግን ስንታዘዝ አይደለም። ገና ለወንጌሉ ታዘዝን የሚባለው ራሱ በእምነት ጌታ ኢየሱስን ስንቀበል ጽድቃችን ያን ይጀምራል። ኦኬ ጽድቃችን ያን ይጀምራል። አንድ ጊዜና ለመጨረሻ ጊዜ ያኔ ጸድቀናል። ከዛ በኋላስ እየተቀደስን እንመጣለን። ኦኬ በዛ ውስጥ ያጸደቀን እምነት በደንብ እየተገለጠ ደግሞ ይመጣል። እያደግን እንመጣለን። እየወደቅን እየተነሳ ንስሐ እየገባን በምንሄድበት ጊዜ ሁሉ እየተቀደስን ነው የምንሄደው ማለት ነው። ሶ በጽድቅና በቅድስና መካከል ያለ የዴፊኒሽን ዲስቲንክሽንም ብሌንድ መደረግ የለበትም። እንደሚነጣጠሉ መታየት የለበትም። እንትኔ ላይ የሆነ ጊዜ ቻናል ላይ ጽፌያለሁኝ እምነት ብቻና አባካኝ ወንድሙ በሚል ርዕስና አባካኝ ወንድም አለው እምነት ብቻ ያ ቴንክ ዩ አማን አሁን ያብራራላችኋል። ይሄኛውን እንግሊዘኛው ማለት ነው ኢምፒውትድ ኢምፓርትድ ኢንፊውዝድ እኛ አንቀበልም። እሺ ኢንፊውዝድ ካቶሊክ ነው እሱን አንቀበልም። ግን ታናሽ ነው ይሄ አባካኝ ወንድሙ የእምነት ብቻ ማን መሰላችሁ? ኢዚ ብሊቪዝም የሚባል ነው። ብዙዎች ያረጋል በጋዝን ጨምሮ እንትን ያደረጉት እሱን ነው። እምነት ብቻ ሲባል መታዘዝ አያስፈልግም ማለት ነው ብለው የተረጎሙት እሱን ነው። አንዳንድ ፕሮፖነንቶች አሉት የጻፉ ሰዎች አሉ። በዛ ላይ እነ ቶማስ ሽሬነር ምናምን አንስተው እንትን ብለዋል፣ ወቅሰዋቸዋል። እነ ቶማስ ሽሬነር እነ ማቲው ባሬትም አንስተው ወቅሰዋቸዋል። በቃ በክርስቶስ ታማኝነት ላይ ተመሰረተ እንጂ በእኔ የተቀደሰ ህይወት ላይ ተመሰረተ ስላልሆነ ከድነት ጋር አይገናኝም፣ ከኃጢአት ጋር የተገናኘ ነገር ብለው ያስተማሩ ሰዎች አሉ፣ ቴዎሎጂያኖች አሉ። ስለዚህ እሱ ኢዚ ብሊቪዝም ወይም ደግሞ ፍሪ ግሬስ ይባላል። እሱ የእምነት ብቻ አባካኝ ወንድም ነው። እሱን እኛ አንቀበልም። ግን በስራ እንጸድቃለን አንልም ነው ዋናው ጉዳይ እዛ ጋር ነው ያለው። በእምነት ብቻና ብቻ እንጸድቃለን። ደግሞ በስራ ደግሞ መቀደሳችን እየተገለጠ ይመጣል። ኢቭን የጸደቅንበት እምነት በዛ በምንታዘዝበት ህይወታችን በመቀደስ ህይወታችን ምን ያህል ጄኔን መሆኑ እየታየ ይመጣል ማለት ነው። ቴንክ ዩ። በጣም ቆንጆ አሪፍ ነው። አማንሻ የምጨምርበት ካለ ብሎታል። ሜይ ቢ አንድ ስቴፕ እዛች ላይ የሚጨምረው የቃላቱ በአማርኛው ሁለቱም ተመሳሳይ ሆኖ ነው ባይዞ የተረጎሙት። ጽድቅም ቅድስናም የሚለው ጽድቅ በሚል ቃል ነው የሚቀመጠው፣ ሲቀመጥ ማለት ነው የተቀመጠው። ለምሳሌ አሁን ለምሳሌ በእንግሊዘኛው እና በአማርኛው ሲሆን እንዴት እንደተቀመጠ አንድ ክፍል ላሳስባችሁ ማለት ነው። ሮሜ ላይ ለምሳሌ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ነው አይደለም የሚለው። ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው እና አማርኛው ሴንሱን በደንብ አግኝቶታል። ባይዞ ትክክል ነው፣ ጽድቅ ተብሎ ነው መተርጎም ያለበት። ግን እዛ ቦታ ላይ በእንግሊዘኛው ሄዳችሁ አይደለ፣ በእንግሊዘኛው ሄዳችሁ ስታዩ ጀስቲፊኬሽን የምትል ቃል አይደለም ያለችው አይደል እንዴ? ምን
ጀስቲፊኬሽን የምትል ቃል አይደለም ያለችው። ህግና ነቢያት የመሰከሩለት ጀስቲፊኬሽን ያለ ህግ ተገልጧል። ጀስቲፋይድ የሚል ቃል አይደለም ያለው the righteousness of God ነው የሚለው። የእግዚአብሔር ቅድስና ያለ ህግ ተገልጧል ነው። አሁን ቀጥታ ይተርጎም ከተባለ ግን ቃላቶቹ አሁን ዲካዮስ የሚለው ቃል ስለሆነ ለሁለቱም የሚገባው የግሪኩ ቃል ኮንቴክስቱን አይተን ነው ቅድስና ብለን እንተርጉመው ወይስ ጽድቅ ብለን እንተርጉመው፣ መቀደስ ብለን እንተርጉመው ወይስ ጽድቅ ብለን እንተርጉመው ተብሎ የሚሰራው የክፍሉን ኮንቴክስት ካየ በኋላ ነው። አሁን ህግና ነቢያት የመሰከሩለት ሰዎች በእግዚአብሔር ፊት እንዴት ጀስቲፋይድ ይሆናሉ የሚለው እየተወራ የእግዚአብሔር ቅድስና አይወራም። ማለት ሰው እንዴት ነው የሚታረቀው የሚለውን ለማብራራት እየሄድክ እግዚአብሔር እኮ ቅዱስ ነው የሚለውን አይደለም የምታወራው። ኢንፋክት እግዚአብሔር ቅዱስ ስለሆነ የሚያያዝባቸው ቦታዎች አሉ። ግን ሰው እንዴት ነው ትክክል የሚሆነው ሲባል ኦኬ ጀስቲፋይድ ሲሆን ነው፣ ከእግዚአብሔር ጋር ትክክል ሲሆን ነው፣ እግዚአብሔር ዲክሌር ሲያደርገው ነው። በክርስቶስ በማመኑ ምክንያት የእርሱ የሆነው ወደ ክርስቶስ፣ የክርስቶስ የሆነው ወደ እርሱ ስለተቆጠረ ነው፣ ወይም ኢምፒውዝ ስለተደረገ ነው። ኢንፊውዝ አይደለም እንግዲህ ቅድም ቃሌ ብሎታል። ሪፎርመሮቻችንም አምርረው የተቃወሙት የኢንፊውዥን የሚባል ግሬስ ኢንፊውዥን የሚባል አለ። ትሩ ሳክራመንትስ God infuses the grace የሚል ማለት ነው። No, we don't accept that. ኢንፊውዝ አናደርግም። ሶ በእንግሊዘኛው ጎን ለጎን አድርጋችሁ ብታዩ ጽድቅ፣ ቅድስና የሚሉ ቃላት ኢንተርቼንጅብሊ ነው ሲገቡ በአውዱ ነው የምንለየው። ስለዚህ ከእንግሊዘኛው እኛ ሞር ይሻላል ማለት ነው። ሀሳቡን ወዲያው ለማግኘት የኛ አማርኛ ሞር አሪፍ ነው። በአማርኛ መቀመጡ በጣም አሪፍ ነው። እነዚህ ኮርት ኬዝ ወርዶችን ሲጠቀም ወር እነዚህ ሌጋል ወርዶችን የፍርድ ቤት ቃላትን ሲጠቀም ኃጢአተኛ፣ ጽድቅ ምናምን ሲል ኃጢአተኛ ምናምን የሚሉ ቃላት ሲገቡ ተቃራኒው ምን ሊሆን እንደሚችል በአማርኛው ወዲያውኑ ልናገኘው እንችላለን ነውና አንድ እሱ ነው። ሶ ቴክኒካል እንትናቸው ምንድነው? እኔ ደግሞ ሳሳጥረው ቃሌ አሳጥረው በሆነ መንገድ ሊናገር ሞክሯል። እኔ ደግሞ ሳሳጥረው እስረኛው ተፈቶ የሚኖረው ህይወት እነዚህ አሁን አንድ ስቴትመንት ነው የተናገርኩት። እስረኛው ተለቆ የሚኖረው ህይወት ብዬ ፈታዋለሁ ነው። እስረኛው ተለቆ የሚኖረው ህይወት እስረኛው ተለቆ ጋር ጀስቲፊኬሽን ሁለቱ እንዴት ተጣምሮ እንደመጡ ተመልከቱ ማለት ነው። እስረኛው ሲለቀቅ ጀስቲፋይድ ነው፣ ጸደቀ ነው። የሚኖረው ህይወት ሲባል ቅድስና ነው። ኦኬ ዳን ይሄንን አሁን ሁለቱንም ወደ ምን አድርገን ነው የፈታነው? ወደ እስረኛው አድርገን ነው አይደል የፈታነው? እስረኛው ተለቆ ስለ እስረኛው ነው፣ የሚኖረው ህይወት አሁንም ስለ እስረኛው ነው። ነገር ግን ያቺን ቃል መፈታቷን ፓርት ደግሞ ለእግዚአብሔር አድርገን መናገር የምንችልበት ቦታ አለ። ለምሳሌ የእግዚአብሔር ጽድቅ ተገልጧል፣ ወይም የእግዚአብሔር ቅድስና ተገልጧል። እግዚአብሔር ቅዱስ እንደሆነ ራሱም ቅዱስ ሆኖ ኃጢአተኛውንም ያጸድቅ ዘንድ ራሱም ጻድቅ ሆኖ ኃጢአተኛውንም ያጸድቅ ዘንድ ሲል አንዱን ፓርት ለእግዚአብሔር ነው የምንናገርለት፣ አንዱን ፓርት ደግሞ ለኃጢአተኛው ኦር ለሚጸድቀው ሰው ነው የምንናገርለት። ስለዚህ በዚህ ጊዜ ምን እናደርጋለን? ቅድም ምንድን ያልነው ኃጢአተኛው ተለቆ ወንጀለኛው ተለቆ የሚኖረው ህይወት ብለን ፈታ ነው። ከዛ ተለቆ የሚኖረው ህይወት የሚለውን ፓርት አንደኛውን ፓርት የሚኖረውን ህይወት ቅድስና በሚለው ውስጥ አስገባን። ደን ኃጢአተኛው ተለቆ ሲባል ኦኬ ሌጋል የሆነ ነገር ሲደረግ አይተናል ነው። ከእግዚአብሔር ዋይዝ አድርገን እናስቀምጠው ከተባለ ኃጢአተኛውን የለቀቀ እግዚአብሔር ደን የለቀቀ ወደ ምን እናውቀዋለን። እሱ ምንም ችግር የለውም። ኃጢአተኛውን ነፃ ያወጣ እግዚአብሔር ነፃ ማውጣቱን ፓርት የእግዚአብሔር ቅድስና እንላለን። እሱ ቅዱስ ሆኖ እሱ ራይቸስ ሆኖ ኃጢአተኛውንም ሮሜ 4 ላይ ያለው ማለት ነው ኃጢአተኛውንም ያጸድቅ ዘንድ ስለሚል ማለት ነው። ስለዚህ ነፃ አውጪውን እግዚአብሔር እናደርጋለን፣ የሚኖረውን ደግሞ ሰውየው እናደርገዋለን። ደን ጽድቁን ደግሞ ለሰውየው ስናወራ የተለቀቀው ብለን ለሰውየው አድርገን ልናወራ እንችላለን። ስለዚህ በአንድ ስቴትመንት እንደዚህ መያዝ ትችላላችሁ። ነፃ የወጣው እስረኛ ኦኬ፣ ከዛ እንዲኖር የተፈቀደለት ማለት ነው። ስለዚህ መኖርና ሌጋል አስፔክቱ ሁለቱ ተጣምሮ የሚነገርባቸው ቃላት ናቸው ሁለቱ። ሰውየው ነፃ ሲለቀቅ ጀስቲፋይድ ነው። ደን ነፃ የተለቀቀው ሰውዬ ሰፈር መጥቶ የሚኖረው ህይወት ደግሞ ስቲል ጀስቲፊኬሽን ነው፣ ግን ቅድስና ተብሎ ነው የሚጠራው ሲጠራ። ኦኬ እግዚአብሔርን እየመሰለ የሚኖርበት ህይወት ማለት ነው። እንደዛ አድርገን ልናየው እንችላለን። ካላወሳሰብኩባችሁ ማለት ነው እንግዲህ ተባረኩ። ኦኬ አቤት 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 አቤት! በዚህች አጭር ጊዜ ውስጥ ሲተነተን ታዩታላችሁ አይደል? ጽድቅ እንዴት ድንቅ ነው! ወደፊት ደግሞ የበለጠ ቁጭ አድርገው በዘንጠረሽ የጽድቅ ባህሪ የቅድስና እና ጽድቅ ምን ማለት ነው
ጽድቅስ ማለት ምን ማለት አይደለም የሚለውንም ወደፊት ይነግሩናል። እና ጽድቅ በክርስትና ሕይወታችን መቼ ነው? ስንት ጊዜ ነው የሚገኘው? እና እንደገና ደግሞ ቅድስናስ ደግሞ በክርስትና ሕይወታችን እንዴት ነው? አንዴ ነው ወይስ ደግሞ ቀጣይ ነው የሚሉትን እነዚህ ማብራሪያዎች በሚቀጥሉት ጊዜ በደንብ ይዘውልን እንደሚመጡ ተስፋ አደርጋለሁኝ። እኔ ለመግቢያ እንዲሆን ብዬ ነው። እስቲ ማን የገባው? ለምሳሌ እዚህ ጋር አስችዬ ወዬ ትንሽ ቃልዬ ማማንሻም በሄዱበት ብዬ እሺ፣ ሁለት ጥያቄዎችን እዚህ ጋር ልጠይቀው ያሰብኩኝና መልካም። ሁለቱም በደንብ ያስረዱት ነገር አለ። እንትና ማማንም አሁን በደንብ እስር አድርጎ በአንድ ሴንቴንስ ያስቀመጠው አለ። እንደዚህ እንትን ያለው ግልጽ የሆነ ነገር ማለት ነው። ምንድን ነው ይሄ ፕራይመሪ ፌዝ ወይንም ደግሞ የመጀመሪያው ማለት የመጀመሪያው ሚንስ ጽድቅን የምናገኝበት እኛ የተቆጠረልን ያንን ነገር ተቆጥሮልናል ብለን ራሳችንን ኮንሲደር የምናደርግበትና ያንን ነገር የራሳችን የምናደርግበትን እምነት አስመልክቶ አሁን አንዳንድ አመለካከቶች አሉ። በእርግጥ ቅድም ኢንፊውዥን በሚል ቃልዬም ሲያነሳው ነበረ እና አንዳንዱ ሰው ያው እግዚአብሔር ይህንን የመጀመሪያውን እምነት ሰዎች ያንን ነገር እንዲያምኑት አምነው እንዲቀበሉ በሰዎች ውስጥ እምነት ይፈጥራል የሚል እንደዚህ አይነት አመለካከት አለ። ሌላው ደግሞ አይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ የሚነገረውን ያንን ቃል ሰምቶ የሚቀበል ሰው ነው ያንን እግዚአብሔር አምላክ እንዲሁ በነፃ የሰጠውን ለሱ እንዲቆጠርለት ያረገውን ያንን ጽድቅ የራሱ የሚያደርገው የሚል እንደዚህ የሚቀመጡ ነገሮች አሉ። እዛ ጋ አሁን ትንሽ ምናልባት አሁን ከታች ያሉ ወንጌል ሲሰሩ አንዳንድ ነገር ምናምን እንዲህ አይነት ነገሮች ይነሳሉ እና በእርግጥ ይሄ ኢምፒውትድ እና ኢንፊውዥን የሚለው የተነገረው እና የተቀመጠው ነገር እሱ ክሊር የሆነ ነገር አለ እንደዛ እና ፌዟን አስመልክቶ ፌዟ ሶርሱ እግዚአብሔር ሆኖ እግዚአብሔር ራሱ በሰውዬ ውስጥ የሚያስቀምጠው እንደዛ አይነት ነገር ነው ወይስ ለእምነት የሆነው ሲሰበክ በሰውዬ ውስጥ ሰውየው አምኖ ያንን ነገር የሚያምነው ያው ምንም ቅድም እንዳልኳችሁ ለሱ ሊደረግለት ያልተገባውን ያንን እግዚአብሔር አምላክ ግን ለሱ እንዲሆንለት ያለውን ያንን ነገር የመቀበሉን ነገርና እሷ ፌዝ ዋጋ የምትለው ያቺን ነገር ትንሽ ነካቢ ያረጋት። ምናልባት ግን አሁን ሁለተኛውን ቅድም እንዳልከው ቀጥሎ ሁልጊዜ ነው ወይ የተጸደቀ የሚኬደው? ስንት ጊዜ ነው የሚጸደቀው? ከዛስ የጽድቅ እንትን እንዴት ነው? የተለያየ ነገር እያልክ ስትል እሱ ይመጣል። ምንድነው ይሄ ሳንቲፊኬሽን ላይ ስንመጣ ሰዎች ወደ ግሎሪፊኬሽን እስኪደርሱ ድረስ እየቀጠሉ ባሉበት በዛን አካሄድ ለምሳሌ የተገባ ህይወት ሊኖሩ ይገባል። ሊያደርጉ የተገባው ነገር አለ። ቅድምም ቃልዬም ሲል ነበረ ምንድነው ይሄ መዳናችሁን ፈጽሙ ብሎ ወደ ታች ወረድ ብሎ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እርሱ እግዚአብሔር ነው ብሎ የሚለው አለ እና እንደ እግዚአብሔር በጎ ፈቃድ መፈለግና ማድረግ በውስጣችን ሆኖ የበጎ ፈቃዱ መፈጸምና መከናወን ያ ኒድ አለበት። እንግዲህ የተቀበልነውና ውስጣችን ያለው ያ ህይወት ማለት ነው። ይሄ መልካሙን ስራ እናደርግ ዘንድ በክርስቶስ ዳግመኛ ስንፈጠር ያንን ነገር ስንቀበል ውስጣችን ያለ ነገር አለ። ግን ምናልባት አንድ ሰው ይህንን ነገር ሳያደርግ ፌል ቢያደርግ ሚንስ ኢን ሴንስ ምን ማለት ነው? እነዚህን ነገሮች እያከናወነ ባይቀጥል ፋይናል ፌቱ ምንድን ነው የሚሆነው? ኤኒዌይስ በኋላ ላይ እንግዲህ ብዙ ነገሮች እየቀጠሉ ስላልክ እሱ ምናልባት ኔክስት ላይ ሊነሳ ይችላል። ሁለተኛው አሳች ብዙ እንትን ላልል ይችላለሁ። ግን እስቲ ፌስ ስለሚለው ትንሽ በሄዱበት አላችሁ ቀልዬ ወይ አማንሻ የሚመቸው ድምጼ ይሰማል? አዎ ወጣ ብያለሁና ድምጼ እንዳይረብሽ። ግን ስለ ፌዝ ምናልባት አይ ዶንት ኖ አማኒ ጥያቄው ክሊር ሆኖለት ከሆነ ይቀጥል፣ ካልሆነ ግን ዶክተር አጥሊን ትንሽ ጥያቄዋን ክሊር ብቻ ፕሪሳይስ አድርጎ ቢያስቀምጣት ደስ ይለኛል። ኦኬ ቃልዬ በአንድ ሴንቴንስ እንዲህ ላስቀምጠው። እሺ ራይቸስነስን የምናገኝበት ፌዝ አሁን ራይቸስነስ የሚለው የት ጋር እንደሚገኝ እንዴት እንደተቆጠረ እሱ አይደለም። እሱን ፌዝ
የእግዚአብሔርን ቃል ሰምተን በምናምንበት በዛን ጊዜ ለእኛ የሚቆጠረው ነው ወይስ እግዚአብሔር አምላክ ራሱ ያንን እምነት በሰዎች ላይ ይፈጥራል የሚል ነገር ነው ያለው? ይቺ ነች። አይ ቲንክ ያንን እምነት እግዚአብሔር ለሰዎች ይሰጣልን የሚቃወም ያለ አይመስለኝም። እኔ እግዚአብሔር ነው እምነት የሚሰጠው። ይህም የእግዚአብሔር ስጦታ ነው ተብሎ ሲናገር እምነት አሁን የእምነት ምንነትን ነው ዲፋይን አድርገን መጀመር ያለብን። አሁን ይሄኛውን ነገር እንትን እንዳንል ማለት ነው። እምነት ምንድነው? ሜንታል አሴንት ብቻ አይደለም፣ ወይም ደግሞ ይሄ እምነት የአእምሮ ላይ የሚመጣ ግንዛቤ ብቻ አይደለም። የመታዘዝ አቅም ያለው ሮሜ ዕብራውያን ምዕራፍ 11 ላይ ያለው አይነት ትርጉም የያዘ እያልን ያለው ስለ እምነት ስናወራ በጣም እንትን አድርገን ነው እያወራን ያለ ነው። ስለዚህ ኦልሬዲ እግዚአብሔር ነው እምነት የሚሰጠው የሚለው ነገር እንትን የሚለው ለዛ ነው። ለምሳሌ ባለፈው ማስቻለሁ ይሄን ምሳሌ አንድ ቡዲስት ሲያምን የነበረውን እምነት አይደለም በክርስቶስ ሲያምን ያው ቡዲስት ወደ ክርስቶስ ሲመጣ የሚያምንበት እምነት ኦኬ፣ ወይ አንድ ሙስሊም የሆነ እምነት ሲያምን ኖሯል። በዛው እምነቱ አይደለም ለክርስቶስ ደግሞ የሚገዛለት በዛው እምነቱ አይደለም። ምክንያቱም የሚጠይቀው ያ እምነት ብሎ የያዘው ነገር የሚጠይቀው የተለያየ ነገር ስላለ ማለት ነው። ሶ ያንን ኮግኒቲቭ ቢሄቪየር አይደለም እምነት ብለን የምንጠራው በክርስትና ውስጥ ማለት ነው። ሶ እምነት የራሱ የሆነ ዩኒክ ባህሪ ያለው ዩኒክ የሆነ አትሪቢዩት አለው። እሱን ደግሞ በቀጥታ ከሰማይ የሚገለጠውን ያንን ተስፋ የሙጥኝ ብሎ የመኖር ጉዳይም ጭምር ነው። ኦልሬዲ ለዛ ተስፋ ራስን የማስገዛት ጉዳይም ጭምር ነው። ስለዚህ ያንን እግዚአብሔር ነው የሚሰጠው የሚባለው ለዛ እነ ሉተርም ስታያቸው ምናምን ቃሉ ራሱ ነው እምነት የሚፈጥረው ይላሉ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለውን እንትን ይሉና ማለት ቃሉ ሲሰበክ በሰውየው ልብ ውስጥ እምነት ይሰጣል ይላሉ፣ እምነት ይፈጥራል ይላሉ። ስለዚህ እግዚአብሔር ነው እምነት የሚሰጠው የሚለው በአንድም በሌላ መንገድ የተለያየ ማብራሪያ ቢቀመጥለት እንኳን አንድ የምንስማማበት ጉዳይ ነው ብዬ አስባለሁ። ሶ እምነቱ ከኛ የሚመነጭ አይደለም ነው። ከኛ ይመነጫል እምነቱ የሚል ነገር መጽሐፍ ቅዱስ ብዙ አያበረታታም። ግን ደግሞ እግዚአብሔር እምነት ከሰጠን በኋላ በዛ እምነት ግን የምናደርግበትን ነገር ግን መወሰን እንችላለን። ወይም ደግሞ ሪሊ ያንን የሰጠንን እምነት በተግባር ላይ እንዴት ነው የምናውለው የሚለውን ነገር ግን ኦልሬዲ እኛም እንትን ማድረግ እንችል ሮቦት ስላልሆነ ማለት ነው። ስለዚህ እግዚአብሔር እምነቱን ይሰጠናል። ኦፍ ኮርስ ያንን እምነት ግን እኛ ደግሞ ኤክሰርሳይዝ ስናደርገው ደግሞ ያን ተፈላጊውን ውጤት ያመጣል ማለት ነው። ስለዚህ ኤክሰርሳይዝ የምናደርግበትን አቅም መፈለግ ማድረግ ማለት እሱ ነው። እምነቱን ራሱን ያን ኤክሰርሳይዝ የምናደርግበትን አቅም ይሰጠንና ከዛ በኋላ እንድንከተለው ይጠይቀናል ማለት ነው። ስለዚህ ማጋለጥ አንደኛ ነኝ። ለምን ማንም አይሆንም። ወዴት ነው የምታጋልጨው? ምስጢራት ነው ጸጋ እየተካፈለ የሚመጣው። ምን አይነት ጸጋ? የሚያጸድቀውን ጸጋ። እኛም እኮ ጸጋ እንቀበላለን እንላለን በምስጢራት። ግን እነሱ ምንድነው የሚያነሱት? ያ ጸጋ የሚጸድቅበትን ያ ሳክራመንት ምናምን የሚጸድቅበትን እምነት እየሰጠው ይመጣል ነው። ስለዚህ በሱ በኩል ኢንፊውዝድ ነው በቃ ግሬሱ ሁልጊዜም እየጸደቀ ይመጣል። ጽድቅ ምን ያደርገዋል? ፕሮግሬሲቭ ያደርገዋል ማለት ነው። ጽድቅ ነው የፕሮግሬስ ጉዳይ ያደርገዋል ማለት ነው። ስለዚህ ኢንፊውዝድ ራይቸስነስ ከባድ የሚሆነው ጸጋ እንቀበልበታለን ስለሚል ሳይሆን ነገር ግን እንቀበልበታለን ያለውን ያንን ግሬስ ወይም ደግሞ እንቀበለዋለን ያለውን ያንን ጸጋ አብራራው ስትለው ቀጥታ የምንጸድቅበት ጸጋ ነው የሚቀበልበት ይላል ማለት ነው። እኛ ግን የምንቀደስበትን ጸጋ ነው የምንቀበልበት ብለን እናስቀምጣለን። ስለዚህ እስቲ ጸጋ እንቀበላለን እንደ ምክንያት ለምሳሌ ማምነው ጉዳይ ነው እኔ ግን የምንቀበልበት ጸጋ ደግሞ የሚቀድሰን ጸጋ ነው የሚያኖረን ጸጋ ነው እንጂ መጀመሪያውኑ ፎረንሲካሊ የጸደቅንበትን ጸጋ አይደለም ያካፍለን በቅዱሳት ምስጢራት በኩል እንላለን። ስለዚህ ያንን እናስቀምጣለን። በሉትራኑ ሳይድ ደግሞ በህፃኑ ልብ ውስጥም እምነት ይፈጥራል ይላል። ለእኔ እሱ ቬግ ነው ትንሽ። አሁን ህፃናት ሲጠመቁ እምነት ይፈጥርባቸዋል የሚለው ምናምን ብዙ አይዋጠኝም። እንትን አይደለም ቢብሊካል ነው ብዬ ስለማላስብ ማለት ነው። ሶ ምናልባት እሱን የበለጠ እነሱ ቢያብራሩት ነው ጥሩ የሚሆነው ብዬ አስባለሁ። ግን ደግሞ እኔ ሰው ሲጠመቅ ወር ጌታ ራስ ሲቀበል ምናምን እምነት ይፈጥርበታል ሳይሆን በእምነት ወደ ምስጢራቱ ይመጣል። ያው እምነት እግዚአብሔር የሰጠው እምነት ነው። በቃሉ ስብከት ጊዜ የሰጠው እምነት ነው ኦፍ ኮርስ። ስለዚህ እግዚአብሔር ያንን እምነት ይሰጣል። በዛው እምነት ግን እየቀረብን ደግሞ የምንቀደስበት ጸጋ የምንካፈልባቸው የተለያዩ ነገሮች አስቀምጦልናል። ስለዚህ ምንጩ ስቲል እግዚአብሔር ነው ያ እምነት ማለት ነው። በዛ መንገድ ረዳዋል። በጣም አሪፍ፣ በጣም ቆንጆ ዶክተር፣ በቆንጆ ይመስለኛል።
በጣም ቆንጆ ነው። መለሰበት። ያው ፋውንዴሽናል ስለሆነ የተወሰኑ ነገሮች እንዲህ በደንብ እንዲነኩት ብዬ ነው እንጂ በጣም ግልጽ ነው። በትክክል በጣም አሪፍ በጣም ግልጽ ነው። አሁን ምንድነው ራይቸስነስ እና ሆሊነስ የሚለው ነገር ነው። አሁን ገባ ኢንፉዥን ላይ ለምሳሌ አሁን ምንድነው ድነናል እንድንማለን ምናምን ተብሎ የሚባለውን አቀድምም ካለው ከሉተራንም አንጻር እንደገና ኦርቶዶክሱን ጋር ብትገባ የሚባልበት ነገር ምንድነው ስትል እነሱ ከራይቸስነስ አንጻር ነው ያንን እያስቀመጡት የሚሄዱ ገብተዋል እንጂ ይሄ ከሆሊነሱ ከዛ ፐርስፔክቲቭ አይደለም። እና አንዳንድ ጊዜ የሚያምታታ እንደዚህም አይነት የሚመስል ነገር ስላለው ክሊር እንዲሆን ብዬ ነው። ዛት ኢስ ጉድ። መልካም እንግዲህ ሰዓት እየሄደ ነው። ጨረቃን እናስተናግድ። ዛሬ በኔ ሂሳብ እናስተናግዳ። ተዋወቋት ጨረቃን፣ ሰላም በሏት እስቲ። ጨረቃ ድንቡለቃ እንዴት ነሽ? ሰላም ነሽ ወይ? ጨረቃ ግን የተለያየ ጨረቃ አለ። የምድሩና የትኛው ጨረቃ? የተለያየ ጨረቃዎች አሉ። አለው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? ደህና ነኝ። ዛሬ እንግዲህ ሪዞርቱ ላይ በእኔ ሂሳብ ፏፈሽ በያለሽ ነው። ቃሌጀርን አስገባት። ሰላም ጨረቃ፣ ጥያቄ ካለሽ እንዳለሽ አይቻለሁና አንቺን እናስተናግድ ብዬ አስቤ ነው። አይ እሺ፣ ልክ ነህ። ጄሪንም ማስገባት፣ እሷም አላት ጥያቄ። ዛሬ ቁጭ አድርጋችሁ እንዳታሳ 6 ደቂቃ ነው የቀረውና አንቺን እኔ ጄሪ ያው ቤተኛ ስለሆነች ካለሽ እንትን በይና ያንቺን ቶሎ ከጨረስኩ እናስተናግዳታለን። እሺ። አይ ከማርያም ኢየሱስ ክርስቶስ ነፍስ ነው የነሳው ስጋ ነው የሚባለው? እቱንም ግን በጥንቃቄ ነው እንደዛ የምንለው። ለምንድነው በጥንቃቄ የምንለው መሰለሽ? ስጋ ነሳ ስንልም ስጋ ቆርጦ ወሰደ እያልን አይደለም። በጽንሰት ጊዜ የሚቆረጥ ስጋ የለም። በየትኛውም ናቹራል እንትን ውስጥ በጽንሰት ጊዜ የሚቆረጥ ስጋ የለም። ስጋ ነስቷል የሚለው ነገር ራሱ በዛ መንገድ መታየት የለበትም። አንዳንዶች ሃይማሪዮሎጂ መውሰድ ስለሚፈልጉ በተለይ እንትን ኢቭን ከልጇ ጎን በፈሰሰው ደሟ ብለው ያ የልጇ የፈሰሰው ደም እኮ የሷም ነው ምናምን የሚሉም ሰዎች ነበሩ። ታምረ ማርያም ላይ ምናምን ታገኘዋለሽ እሱን ማለት ነው። ሰው እንደዛ አይነት በጣም ረባሽ የሆኑ ነገሮች አሉ። በጣም ደስ የማይሉ ነገሮች አሉ። ሰው ወደዛ ነገር ለመግባት ሲፈልግ ምን ያደርጋል መሰለሽ? ይሄንን ከስጋዋ ስጋ ከነፍሷ ነፍስ ነሳ ምናምን ይልና ነፍሱም ስጋውም የሷ ነው ወደሚል ይወስዳል። እኛ እሱን እያልን አይደለም። ሁለቱንም ስልሽ አንደኛ ስጋ ነስቷል፣ ነፍስ ነስቷል ስል ነፍስ ነስቷል ራሱ ሲባል ሲምፕሊ ኢየሱስ ክርስቶስ ከማርያም ሲወለድ ስጋ ብቻ አይደለም ነፍስም ጭምር ነው እያልን ያለ ነው። ነፍስም ጭምር ነው። ስለዚህ ሰው ብቻ አይደለም ማለት ነው። ስጋ ብቻ አይደለም ወይም ደግሞ ይሄ አጥንትና ስጋ ብቻ አይደለም ማለት ነው። ኢየሱስ ፍጹም ሰው ነው። ልክ እንደኛው ነፍስ ጭምር ያለው ነው እያለ ነው። ከማርያም የተወለደው ስጋ ብቻ ሳይሆን ነፍስም ጭምር ያለው ነው። ስለዚህ ነፍስ ነስቷል ሲባል ከማርያም ነፍስ ወስዶ የሆነ ነገር አድርጓል እያልን አይደለም። ነገር ግን ከማርያም የተወለደው ስጋም ነፍስም ያለው ፍጹም ሰው ነው እያልን ያለ ነው ባጭሩ። በዛ መንገድ ከሆነ ያስኬዳል። አንዳንዶችን ከነፍሷ ነፍስ የሚሉት ከሷ ነፍስ ነው የወሰደው ብለው ሃይማሪዮሎጂ ለመስራት ነው። እሱ ደግሞ ስህተት ነው የሚሆነው። እሱ ስህተት ነው። አብራሩ ሲባሉ በጣም ማሪዮሎጂካል ሊያደርጉት ይሞክራሉ። ነገር ግን ከነፍሷ ነፍስ ነሳ ሲባል ልክ ማርያም ፍጹም ሰው እንደሆነች፣ ፍጹም ሰው ስል ከኃጢአት በስተቀር እያልኩ አይደለም። አሁንም ፍጹም ሰው ማለት ከኃጢአት በስተቀር ማለት አይደለም። ዳይሬክትሊ ፍጹም ሰው ማለት ከሰውነት ባህሪ ምንም ያልቀረው ማለት ነው። ኢየሱስ ግን ከኃጢአት በስተቀር ምን ይቀጠልለታል? ስለዚህ ማርያም ሰው ነች። በቃ ልክ እንደኛ ሰው ነች። ስለዚህ ልክ እንደኛው ሰው እንደሆነችው ልክ እንደዛው ልክ እሱም እንደኛው ከማርያም ሰው ሆኖ ነው የተወለደው ነው ፖይንታችን። እሱ ነው ነፍስ ነስቷል ስንል ማለት ነው። ለምንድን ነው እንዲህ የሚባለው? ኑፋቄዎች ስለነበሩ ነው። እነዛ ኑፋቄዎች ደግሞ አንዱ ኑፋቄ ከማርያም የተወለደው ስጋ ብቻ ነው ነፍስ አልነበረውም የሚል ኑፋቄ ነው። ከዚህ በፊት በተደጋጋሚ አብራርቻለሁ እዚህ። ስለዚህ እሱን ለመቃወም ከነፍሷ ነፍስ ሲሉ አያለው አንዳንድ ሊቃውንት ማለት ነው። አንዳንዶች ደግሞ ይህንን አጣሞ ለማርያም ይሰጡታል። ይህ ስህተት ነው። ስለዚህ ከማርያም ስጋና ነፍስ ነስቷል ወይ? አዎ ነስቷል። ዳይሬክቱ ጥያቄ ግን እንደዛ ስንል ዝም ብሎ አዎ አይደለም አይባልም። መንፈሳዊ ነገር ይብራራል። ስለዚህ ግን እንደዛ አዎ አይደለም ስንል ግን ማብራሪያ ያለን። ለምሳሌ እኔ አዎ ስል ከማርያም የተወለደው ነፍስም ስጋም ያለው ፍጹም ሰው ነው። ከሰውነት ባህሪ ምንም ያልቀረው ነው። ነፍስ ራሱ አለው ከማርያም የተወለደው እያልኩ ነው። የተወለደው ግን
ከሷ ነፍስ ቆርጦ ከሷ ስጋ ቆርጦ አይደለም። ልክ ሰው እንደሚወለደው ዘር እንደሚካፈለው እንደዛ ተካፍሎ ፍጹም ሰው ሆኗል። ስለዚህ በዛ መንገድ ነው የምንረዳው። ጨረቃ ቅድም የጠየኩ ደግሞ የኢየሱስ ነፍሱ መለኮት ነው፣ ነፍስ የሰው አይደለም። ትላንት እንደዛ ሰምቻለሁ ነው እሱስ አስተዛዝሬ ራሱ ገመትኩ። ማን እንዳለሽ ራሱ ገመትኩኝና ፍጹም ስህተት ነው፣ ኑፋቄ ነው። እሺ በዛ መንገድ አይበራራም ጭራሽ። የኢየሱስ ክርስቶስ ነፍስ የሰው ነፍስ ነው እንጂ የመለኮት ነፍስ አይደለም። መለኮት ነፍስ ስጋ የሚባል ነገር የለውም። እኛ ጋር ዲቫይን ሲምፕሊሲቲ ተብሎ የሚጠራ ነገር አለ። እሁድ ያው አስተላልፍ ነው ልጆች ይተላለፍ ስላሉ እሁድ ስላሴ ትምህርት ጀምራለሁ። እዛ ጋር ከመጣሽ ቴሌግራም ቻናሌ ላይ ታገኙልሽ። ፍጹም የሆነ ኑፋቄ ነው ይሄ። መለኮት ነፍስ ስጋ ምናምን የሚባል ነገር የለውም። ክፍፍል የለውም። መለኮት ነፍስ መንፈስ ምናምን የሚባል ነገርም የለውም። ዲቫይን ሲምፕሊሲቲ ብለን እንጠራዋለን እኛ። የሆነ የተከፋፈለ ፓርት የለውም ነው። ልክ እንደ ሰው የተከፋፈለ ፓርት የለውም፣ መለኮት ነው። ስለዚህ ኢየሱስ ክርስቶስ መለኮታዊ ባህሪ ነፍስ አለው ምናምን የሚባል አይደለም። በቃ መለኮት ነው፣ ወጥ ነው፣ መለኮት ብቻ። ወደ ክርስቶስ ስንመጣ ሁለት ባህሪ ያለው የሰውና የመለኮት ባህሪ ያለው። የሰው ባህሪ ያለው ስንል የሰው ስጋ ብቻ ሳይሆን የሰው ነፍስም ጭምር አለው እያልን ነው አሁን ያልኩሽ ማለት ነው። ስለዚህ ነፍሱ መለኮት ጭራሽ አይደለም። ይሄንን 100% እንትን እናደርገዋለን። ስለዚህ በዛ መንገድ እንረዳዋለን። ስለዚህ ኢየሱስ ክርስቶስ ከማርያም ስጋ ነስቷል። አዎ የነሳው ስጋ ነፍስ ያለው ስጋ ነው ልክ እንደኛ። አዎ እሺ ታዲያ ነፍሱ የመለኮት ነው የስጋ? አረ የስጋ ነው። የሰው ነፍስ ነው። መለኮት ነው አላልንም? አዎ ሁለተኛ ባህሪው መለኮት ነው። እሱ ግን ነፍስ መንፈስ ምናምን የሚባል ክፍፍል የለውም። መለኮት ሲምፕል ነው፣ ወይም ሲምፕል ቀላል ማለት አይደለም፣ ወጥ ነው። የሆነ ፓርት ቦዲ ፓርት ያለው አድርገን እንድንስል አይገባም፣ ስለ መለኮት ነው። ስለዚህ በዛ መንገድ ነው የምንረዳው። ስለዚህ ይሄን ያለች ሰው በጣም ኃይለኛ ኑፋቄ ውስጥ ነው። የኛ ሰው ነው እንዴ? እንዴት ነው? የኛ በፕሮቴስታንት ስር ነው? አዎ ኤፊያው አንዳንድ ሰዎች አሉ፣ በጣም ከባባድ ሰዎች አሉ። እዚህ ገስጸን አሉ ብለዋልና ፕሮቴስታንት አልነበረም ቃሌ፣ ፕሮቴስታንት አልነበረም፣ ግን ኦንሊ ጂሰስ እና ኦርቶዶክስ ነበሩ። ከዛ ያው እኔም ስጋና ነፍስ ነስቷል ወይ ነው ልጁ ብዙ ያከራክርም ስለምናውቅ ነው። እዚሁ የተወራ ጉዳይ ስለሆነና ረጅም ሰዓት አውርተን ተስፋ የቆረጥንበት ጉዳይ ነው። አንዳንድ ልጆች አሉ ሙሉ ወንጌል እንደሆነ አብሊናሪዮስ ሆነብኝ ብዬ እኮ ነው። ሙሉ ወንጌል ነን ይሏሉ። ሁለት ልጆች አሉ፣ ሁለትና አንድ ግን ሙሉ ወንጌል ነን ይሉና ይሄንን ነው ግን የሚያስተምሩት ያሉት። ያው አውግዙልን አዳማ አካባቢ ያላችሁ የሙሉ ወንጌል ሰዎች ብለናል እኛ። ባይዘ ይሄ ትምህርት ማለት ነው በቤተ ክርስቲያን ታሪክ ውስጥ ኢኩሜኒካል ካውንስል ላይክ ዩኒቨርሳል ካውንስል ማለት ዘኦል ቸርች ዘኦል ፋዘርስ ጳጳሳት ምናምን ከዚህ ከአምስቱ መንበረ ጵጵስና ምናምን ተሰብስበው አውግዘውታል። ነፍስ ጌታ የለውም ምናምን የሚለውን ማለት ነው። በምን ግሪጎሪዮስ ናዚያንዘን ጎርጎሪዮስ ዘንዚናዙ የሚባል አባት ያልነሳውን አልፈወሰም፣ ዋት ኢዝ ኖት አሲዩምድ ኢዝ ናት ሂልድ ብሎ የቤዛነቱን ስራ ከማንነቱ ጋር አስታርቆ አቅርቧል። ነፍሳችንን ካልነሳ ነፍሳችንን አላዳንም። በቃ ፍቃዳችንን ካልነሳ ፍቃዳችን ከሌለው የሰው ፍቃድ ከሌለው ጌታ ፍቃዳችንን ሊታደግ አይችልም። በኃጢአት ስር ያለው በላው እንደዚህ ቤዛነቱን ከማንነቱ ጋር ያግባባ አይነት ፎርሙላ ሰርተዋልና ቸርች ዘኦል ተሰብስባ ነው ያወገዘችው። አብሊናሪዮስ ነው እኮ እንደ አይነት አቀራረብ እንትን ያለ ነው እና እንደ አይነት ሰው ትንሽ ጥንቃቄ ቢያደርግ ጥሩ ነው። በተለይ ክርስቶስ ማንነት ላይ ፕሪዲኬት የምታረጉት ስቴትመንት የምታቀርቡት ነገር በጣም እንትን መሆን አለበት። ኮንፊውዝ መሆን የለበትም። ጥርት ያለ ክሊን የሆነ ሎጂካል ሲሎጊዝም ሊቀመጥለት ይገባል። ያለ ማለት ነው። ክርስቶስ ላይ ከባድ ነው። ክርስቶስ ላይ ቴክ ኬር ጋይስ። በጣም ማንም መስማት እንዳለባችሁም አንድም ሰው ሲያወራ ጥንቃቄ ማድረግ ጥሩ ነው። ከየት አመጣው ምናምን ብሎ እንዲህ በጣም ማፋጠጥ እንደዚህ ብቻ ቶን እንቀይራለን። ክርስቶስ ላይ የሚነሱ የስህተት ነገሮች ላይ ቶን ቀይረን ነው አርጊው ማድረግ አለብን። ቅድም ያነሳው የጎርጎርዮስ ሌተር 101 ላይ እዚህ ይላል ክርስቶስን በሰው ስጋ በሰው ፍሬ እንስሳን ያደረከው ብሎ ነው የተቃወመው። በዛ ደረጃ ነው በጣም ኢንቴንሲቭሊ ነው እንትን የሚያደርጉት ማለት ነው። እና ሃርድ ነው በጣም ጨረቃ ይሄ በጭራሽ በእኛ ሳይድ የሚታመን አይደለም፣ ሊታመን የሚገባው አይደለም። ዓለም አቀፍ ደረጃ የታወገዘ ነገር ነው።
እሱም ለማለት ነው። ቴንክ ዩ ኤፊ፣ አሪፍ ነገር አስተካክል። ድምጽ መቀየር አለብን የሚለው ወስጄዋለሁ። በጣም ቆንጆ። እንግዲህ ሰዓቱ የሪዞርቱ አልቋል። ኤፊ ብቻ አቤት ሙሌ ደግሞ በቃ ልክ ለነዘጋ ስንለው ኧረ ተው ሙልዬ ሰላም ይበል እስቲ ያስገባዋል። በጣም እኮ የሚመቸኝ ጄሪ ወረደች ሳትጠይቅ ሙሌ እኮ በጣም የሚመቸኝ ሰው ነው። ጄሪ ሰላም በይ ነይ ግቢ። አስገባት ቃልዬ ወረደች። ጨረቃ እንግዲህ ይቅርታ ጨረቃ፣ ምናልባት ዛሬ የመጣሽው በአጋጣሚ ሰዓት ያለቀ ስለሆነ። አይ ችግር የለውም። ምን አመሰግናለሁ። እሺ ተባረክ። እሺ ቻው። ሙሌና ኤፊ ሰላም ብለውን ቃሌ ራሴ ነኝ የወረድኩት። አንተ ጋር እጠይቃለሁ። ያው ልትዘጉም ስለሆነ ችግር የለውም። አመሰግናለሁ። እሺ ጀሪያችን ተባረክ። እሺ ጄሪ፣ ሰዓት ስለሄደ ነው አስቴ ስለሚተኛ እስከ 4 ተብያለሁ። እኔ ኃላፊነት ተሰጥቶኛልና ከዛ ነው ባገኘሽኝ ቦታ ሁሉ መጠየቅ እችላለሁ። ስለዚህ ችግር የለውም። ቴንክ ዩ ተባረክ ስለተረዳሽ። እሺ ተባረኩ። አመሰግናለሁ። አሜን። ተባረክ ለነታችን። ኤፊዬና ሙሌ ሰላም በሎንና ከዛ ወይ ኤፊ ወይ ሙልዬ ጸልያችሁልን እንጨርሳለን። እሺ ሰላም ኤፊዬ በዛው ሰላም ብለህ እንድትጸልይ ማለት ነው። አሁን ስለመጣ ጸሎት ተከረብታለህ ወደ እኔ። ሰላማችሁ ይብዛ። እንዴት ናችሁ? ቃሌ፣ ዶክተር ሰሊ፣ አስቲዬ፣ ኤፊ፣ ትዕግስት ሁላችሁም ሰላም ብያለሁ። ከታች ያላችሁም እንዴት ናችሁ? ደህና ናችሁ? ጌታ ይመስገን። ሰላማችሁ ይብዛ። አሜን አሜን አሜን። ተባረክልን ወንድማችን፣ የተወደድክ ብሩክ ነህ። ስጦታችን ተባረክ። ኤፊዬዋ ሰላም በለን። እሺ ሰላም ብያለሁ ሁላችንም፣ አስቴንም፣ ቃሌንም፣ ሶሊ፣ ትዕግስት፣ ዶክተር ሙሌም እታች ያላችሁ ወንድመቶች ሁላችሁንም ሰላም ብያለሁ። ሶ ፕሬ ተደርጎ ነው የሚያልቀው መሰለኝ። ያው እሺ ስለዚህ እንጸልያለን። እንግዲህ እግዚአብሔር አምላክ ሆይ እናመሰግናለን። አቅም ስለሆንከን፣ ብርታት ስለሆንከን፣ ምሕረትህ ላቅ የለውም፣ ጸጋ ብዙ ነው። እግዚአብሔር ሆይ እናመሰግናለን ስለበዛልን ፍቅር በልጅ በክርስቶስ በኩል በመስቀል ስላሳየን፣ ስለዛ ፍቅር ስለተወደድንበት፣ አንተን ጎልጎታ ላይ ስላወጣ ስለዛ ፍቅር እናመሰግናለን። ዛሬም በጥበቃ በጸጋ ውስጥ ስላለን፣ ከዳንን በኋላ እንኳን ምሕረትን እያበዛልን ስለሆነ፣ ስላልተውከን፣ አብረን ስላለ፣ ካንተ ፍቅር የሚለየን የትኛውም ኤክስተርናል ፎርስ ስለሌለ እግዚአብሔር አምላክ ሆይ እናመሰግናለን። ደግሞ ዕለት ዕለት በቃል እንድንበረታ እንድትረዳን፣ በአስተምሮ እንድንበረታ እንድትረዳን ዶክትሪን አይዲዮሎጂ ብቻ ከመሆን አልፎ